ሰላም ውድ የዩቲዩብ ቻናላችን ቤተሰቦች እነሆ ኤፒሶድ 5 ደርሰናል። ከኤፒሶድ 1 ጀምሮ የተለያዩ አይነት እንግዳዎችን ስናቀርብላችሁ ነበር። ኤፒሶድ 1 ላይ ሰመርን ከቻፓ መጣ ነው፣ 2 ላይ ጆን መጣ ነው፣ 3 ላይ ደግሞ እያለን አሁን ኤፒሶድ 5 ደርሰናል። ኤፒሶድ 5 ደግሞ ለየት ያለ ኤክስፒሪየንስ ያለው ለየት ያለ እንግዳ ምርጥ እንግዳ በእናንተ ሪኩዌስት መሰረት አቅርበናል። የዛሬው እንግዳችን መሐመድ ኢብራሂም ነው። መሐመድ ኢብራሂምን እንኳን ደህና መጣህ ትሉላላችሁ። ማሜ እንኳን ወደ ስቱዲዮአችን በሰላም መጣ። የዛሬው ፕሮግራማችን እንደተለመደው አሪፍ ነው የሚሆነው። ያው ፖድካስታችንን ኦፍ ኮርስ ሰዎች በጣም ይወደዱት ነው። ገስቶቹም ጸድ ገስት ነው ታመጣው እየተባልኩ ነውና ያን ሞመንተም እየጠበቅን ኤፒሶድ 5 ደርሰናልና በዛሬው ፕሮግራማችን ላይ በጣም አሪፍ ጥያቄዎችን አዘጋጅቼልሃለሁ። አይ ሆፕ አብራርተህ በደንብ ግልጽ አድርገህ እንደምትመልስልን ተስፋ እናደርጋለን። እንኳን ሰላም መጣ፣ እንኳን ደህና መጣ። መጀመር እንችላለን? ዝግጁ ነን? ኦፍ ኮርስ። እሺ ሶ እንደማንኛውም ሰው ከኢንትሮዳክሽን እንጀምራለን። ማሜ ማን ነው? እንዴት እዚህ ደረሰ የሚለውን ከልጅነት ጀምረ ከቃቃው ጀምረ ኤክስፕሌን ታደርግልናለህ ማለት ነው። ኦኬ ኤቭሪዋን ሶ መሐመድ ኢብራሂም እባላለሁ። ኦንላይን ላይ አንዳንዶቻችሁ ቴሌግራም ላይ እንደምታውቁኝ ዶናት በሚባል ስም እጠራለሁ። in this business software engineering ላይ I've been here almost 5 ዓመት። አሁን 5ኛ ዓመት ሊዝ ነው በቅርቡ። ብዙ የተለያዩ አይነት ፓርቶች ላይ ነካክቻለሁ፣ ብዙ አይነት ስራዎች ላይ ሰራቻለሁ። ከቴክም ከንግድም ከሱም በጣም የተለያዩ አይነት ነገሮች ላይ ገብቻለሁ። ሆፕፉሊ ኢንተርቴይኒንግ የሚሆን ይመስለኛል። ኦሰም ሰው ጀምርልን በደንብ እስኪ። መሐመድ ኢብራሂም ልጅ እያለ ማን ነበር? እንዴት እዚህ ደረሰ? የቴክ ኢንተረስት ከድሮ ነበር ነው ወይስ ተገደህ ነው የገባህበት? እና እስኪ ከድሮ ከታች ጀምረ ኤክስፕሌን አድርግልን። ያ ሶ ድሮም ልጅ ነበር። ሃይ ስኩልም ጀምሮም አይ ዩዝድ ቱ ላይክ በጣም ደስ ይለኝ ነበር እንደዚህ የፒሲ ነገሮች በጣም ጌም ጮህ ነበር። እዚህ የተለያዩ አይነት ጌሞች እንደዚህ ዋች ዶግስ፣ ስሊፒንግ ዶግስ፣ GTA፣ ሞርታል ኮምባት ምናምን እንዳለ ማለት ጫወታቸው አይነት ጌሞች ማለት ነበሩ። ብዙ ጊዜ ያው ጌም ስትጮት ደግሞ ኢትዮጵያ ውስጥ ስትሆን አንዳንድ ነገሮች ላይ ሰሩ ይችላሉ ወይ ከጀለሰ የተቀበልከው ክራክድ ጌም ነው። ሶ በቃ ሃክ ያረክ ይመስላል፣ ስክሪፕት የጻፍክ ይመስላል። በቃ ጌሙን ሃክ አረኩት ትላለህ። ሲምፕል ባሽ ስክሪፕት አሁን ጊዜ አንድ ፋይል ኮፒ ማድረግ ሊሆን ይችላል። እና እነሱ ነገሮችን በጣም ኢንትረስት ያደርጉኝ ነበር። አትሊስት ከፒሲ የሚለውን መጠቀም እችል ነበር just because ጌም ስለምጮት ስለነበረ። የተለያዩ አይነት ነገሮችን ስለ ባዮስ ማወቅም ራሱ የጀመርኩት በዛ ምክንያት ናቸው። ስለ ኦፕሬቲንግ ሲስተሞች ማወቅ የጀመርኩት እነሱ ነገሮችን አትሊስት እንኳን ከልጅነት I'm talking like this high school ብቻ ሳይሆን like 7ኛ ክፍል 6ኛ 5ኛ ክፍል ጀምሮ የነበረኝ ነገር ነበር። ፋዘርም ደስ የሚለው ነገር ምንድነው ድሮ ራሱ ፒሲ ገዝቶ ነበር። ድሮ ልጅ እያለን ላይ 2ኛ 3ኛ ክፍል እየነበረን ፍሎፒ ዲስኮች በነበሩት ጊዜ በቦርጫሙ ጊዜ ብዙዎቹ አያውቁትም። አሁን ላይ ፍሎፒ ዲስኮች በነበሩ ጊዜ ላይ እና he used to teach us አትሊስት መጠቀም፣ ወርድ መጠቀም፣ መጻፍ አትሊስት በቃ አዲስ እንዳይሆንብን። አሁን ሰዓት ላይ ብዙ ሰው even in this day and age ፒሲ በስነ ስርዓት መጠቀም ማይችል ሰው አለ። right exactly ፋይል ኤክስፕሎረር ክፈቱ ስትላቸው they're like what's that ሚሉ አይነት ኬዝ ማለት ነው። እና እነዚህ አይነት ነገሮችን early on ማግኘቴ በጣም ጠቅሞኝ ነበረ። ከዛ ሃይ ስኩል ስንገባ ሞር በቃ ኢንትረስትድ መሆን ጀመርኩኝ። በቃ እነዚህ ሁሉም ሰው የነበረው ፌዝ መጀመሪያ ቴክስ ሲነካካ እንደዚህ ሃክ ማድረግ ዩቲዩብ ላይ how to hack Facebook Instagram እነዚህ አይነት ነገሮች በቃ ካሊ ሊኑክስን መጫን በቃ አላለ መለማመድ ፒሲ ማበላሸት ፒሲ ማስተካከል ቢቀስ ካበላሽ አባቴ ገደላለ ያጋ በቃ አትሊስት እነዚህ ነገሮችን ትሞካከራለህ። ግቢ ከገባሁኝ በኋላ ነው በቃ ይሄንን ነገር ሲሪየስሊ መውሰድ የጀመርኩት። አትሊስት አላለ as a work as a passion የሚሉትን ነገሮችን ማለት ነው። አንዳንድ ነገሮችን መስራት አሁን ለምሳሌ ስገባ ቀጥታ ሞር ወደ እንደዚህ ዌብ ዴቨሎፕመንት ኦር አፕ ዴቨሎፕመንት ላይ ምናምን ነገር ራሱ አልነበር የሚገባው። ለዚህ ዲዛይን ማድረግ ሊሆን ይችላል ላይ ነገሮችን በእነሱ ላይ ነበረ ስነካካ የነበረው። የመጀመሪያ የሰራሁት ነገር even like professional ራሱ የሰራሁት ነገር was የወንድሜን ምግብ ቤት ብራንዲንግ መስራት። ምግብ ቤት አለው ምግብ ቤት እንበላለን ያሳሰ ምሳዛ ምንድነው የሱን በቃ ላይክ ሎጎውን መስራት፣ ኢንቴሪየሩን ዲዛይን ማድረግ፣ ሜኒዎቹን መስራት። it might seem simple ነገር ግን
like ለፈርስት ይር ተማሪ አትሊስት ኤክስፒሪየንስ ሰጥቶኛል። ላይክ ከክላይንት ጋር እንዴት ማነጋገር አለ። ወንድሜ ነው ግን እንደ ወንድም አይደለም እሱ ራሱ ላይ ዛሬ ስብሰባ እንነጋገራለን ነው አሴ ክላይንት ነው አቶ ወሊድ ብለህ ጥራይ ነው እና በቃ ፕሮፌሽናል የሆነ ነገር ማለት ነው። ሪቪዎች መስጠት በቃ አይደለ ይሄን ዲዛይኖቹን ጨርሻለሁ ሪቪው አድርገው ምናምን ፕሮፐርሊ ኔጎሺዬት ማድረግ እነሱ ነገሮችን they taught me በጣም ብዙ ነገር like that's how more በቃ ብዙ ፋውንዴሽኖችን ሴትል እያደረገ ያመጣኝ። ናይስ ሶ ግቢ እንዴት ተማርከው? ሶ ግቢ ሁለት ቦታ ነው የተማርኩት። ብዙዎች አያውቁትም ይሄን ፈርስት ይር ባህር ዳር ዩኒቨርሲቲ ነበር የጨረስኩት። ባህር ዳር ዩኒቨርሲቲ ጨረስኩት ፈርስት ይር ላይ ብዙ ሰው ተጨምሮ የወጣው ይመስላል። ሶ ባህር ዳር there were some cases happen ያደረጉ በእኛ ባች ላይ ብዙ ባህር ዳር ኮቪድ ባች ላይ የገባ የነበረ ሰው ያውቀዋል። ብዙ ዲቴል አልገባም ግን ፊልድ ኦልሞስት እንደማናገኝ አይነት ደረጃ ነው የሆነው። 4 ካላመጣ ተስፋ የለም 39 ራሱ ካለ ራሱ ተስፋ የለም አይነት ኬዝ ነበረ። ሶ በቃ ፈርስት ይርን አሰብኩት I was like ይሄ ነገር አያዋጣኝም because ቴክስታይል ኢንጂነሪንግ ነበር ሰው የሚመደበው። በቃ ይሄ ነገር አያዋጣኝም ብዬ የግል ጋር ሺፍት አደረኩኝ ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ የሚባል ጨሞቃ። ሶ እዛ ሙቭ አደረኩኝ። ኤቭሪዋን ቶት እዛ የተጫርኩኝ ይመስላቸው። ሶ አይ ሪሜምበር ፋዘርን ነግሬው ሄዳና አግርልኝ ላይክ ባህር ዳር ነበርኩኝ እና ከፋዘርና ብራዘር ሄዶ ሲያናግሩልኝ ሲያስጠነቅቋቸው ነበር። ይሄ ልጅ አደራ ተጭሮ አይደለም ኧረ ጎበዝ ልጅ ነው እንዴ ከ3.5 በላይ ነው ጂፒኤ ይሏቸዋል። እዛ ተውተው ከቱ እንዳይሆን ምናምን እያሏቸው የተጫርኩ ነው የመሰላቸው። ልክ ከገባው በኋላ ራሱ በቃ ከግቢ አቁሞ የመጣው ልጅ ነበርኩ። በቃ እቺማ ተጨራኩ ነው ምናምን ዳትስ መኒና አይነት ይሉ ነበር። ከዛ ሰከንድ ይር ላይ ፈርስት ሴሚስተር 4 ዘጋ። ናይስ ከዛ ኋላ ሰከንድ ሴሚስተር ላይ 3.98 ዘጋው። እሱ ያው ፎር መሆን ነበረበት ግን አስተማሪ ደስ አላለውም። 3.98 አመጣሁኝ። ከዛ ፋይናል ሰከንድ ይር 3.99 አመጣሁ ማለት ነው። ለሁለቱም ጋር ሲሆን ያኔ ሪስፔክት አገኘሁ አስተማሪዎቹም በመኖቹም you're like okay I this kid actually knows something በቃ ያው ያቃል ይሆነ ዝም ብሎ ደነዛ አይደለም። ሶ በቃ ያኔ ሆፕ ገባው። አይ ሆፕ ጆርኒ አንዴ ጀመረ። ሶ ሆፕስ እንዴት ነበር ጆርኒ ምናምን? ያ ሶ ሆፕ it was በጣም ደስ የሚል ግቢ እውነት ለመናገር በጣም ሲነሪው ያለው አካባቢው በጣም ለመማር ይመቻል። እውነት ለመናገር እዚህ ጋር ፕሮሞሽን መስራት ራሱ ይቀርበኝ ግን በጣም honestly speaking በጣም ደስ የሚል ግቢ ነበር። እንደውም ኢትዮጵያ ውስጥ ከመንግስቶች ጋር ራሱ አይገናኝም ከግሎች ጋር ራሱ አይገናኝም። በጣም ደስ የሚል ነበር አካባቢው ላይብራሪ ኤቭሪቲንግ። አስተማሪዎቹም በጣም ደስ ይላሉ ቻሌንጂንግም ናቸው። till this day lifelong friendsም ያፈራሁበት ቦታም እዛ ነው። የሚያስተምሩትም ደስ ይላል like አላ they try to challenge አስተማሪዎቹ this challenge ለማድረግ ይሞክራሉ እሱን ነገሮችን እና it was fun ብዙ ነገሮችን ለሆፕም ብዙ ነገሮችን ሰርቻለሁ እዛ ያለው ሶ የሆፕን የግቢውን ዌብሳይት ሰራሁላቸው። ኢንተርናል ቱሊንጎች ብዙ አይነት ኢንተርናል ሲስተሞችን for the administration ሰራሁላቸው። እነሱ ነገሮች አትሊስት ኦፖርቹኒቲ ራሱ የሰጡኝ ራሱ ኢምፕሩቭ እንዳደረግም ራሱ የሰጡኝ ኦፖርቹኒቲ ራሱ እነሱ ነበር። ዋው በጣም አሪፍ። እና ደግሞ በዩአይ ዩኤክስ ነበር የጀመርከው? yes then ዩአይ ዩኤክስ ጀመርክ ወደ ባኪን ጎ ኢንፍራስትራክቸር ኤአይ ወደ ላይ ያልነካካ ነው ኢንሴን እና ባይዘይ ላይ ኮሚኒቲው አንተን የሚያቀ አዲስ ቴክ ቱል በቃ you try everything እኔ ሰማቸው ሰምቼ ባላቃቸውን ጥሎች ነው ሜንሽን የምታደርገው እና ዳስ አንዳንድ ሰው አዲስ ቱል በጣም ይፈራል። አዲስ ነገሮችን መሞከር በጣም ይፈራል ኤክስፒሪየንስ ማድረግ ይፈራል ምናምን። አንተ ግን በቃ አሰማቸውም እና እንዴት ነው ከዩአይ ዩኤክስ ተነስቶ የነበረው ጆርኒ ለፕሮግራሚንግ ከገባ በኋላ ያለው ላይፍ እንዴት ነበር? ያ ሶ ዩአይ ዩኤክስ ጀመር it wasn't like ስፈልገው የገባሁበት ነገር አልነበረም። መጀመሪያ ላይ ሳይሲ ዲዛይኒንግ ነበር መጀመሪያ ላይ ጀመርኩት በቃ ሎጎ መስራት ምናምን ነገር። ከዛ at least I have to get into the field አልኩኝ የሆነ ነገር መሞከር አለብኝ። ሶ ሁሉንም ሰው ጠይቅ ነበር በቃ ሬዙሜ በትን ነበር ፕሪንት አድርጌ ምንም ነገር የለኝም እኮ ያቺ የሰራኋት ብቻ ነው ሰው ጠይቅ ነበር ምናምን። ከዛ ኮድ ናይት ላይ በነፃ የሚሰራ ዩአይ ዩኤክስ ሰው እንፈልጋለን ኢንተርናል ምን አባቱ አፕላይ ሳረግ ገባው። ምንም ነገር አላውቅም ፊግማ ነክቼ አላውቅም ዩአይ ዩኤክስ ፕሪንሲፕሎችን ምንም ነገር አላውቅም።
ላይክ አንዳንድ ሰው ይፈራል እንዴ ማላውቀው ነገር ምናምን ላይክ አባቱ ስንገባ እናውቀዋለን አይነት ነገር ስትሞክሮ ነው የምታውቀው አንድ ነገር። ከዛ ገባው the boss was very very ደስ የሚል ሰው ነበረ። በጣም ካይንድ ነበረ። ላይክ ተማር በራስህ ፔስ ነገር ፍሪም ነበረ። ምንም ክፍያ ምናምን ነገር አልነበረውም ኢኒሻሊ። ከዛ በቃ አትሊስት ተማርኩኝ ራሴን። one of my first posts ያደረኩት ቻናል ላይ ራሱ እንዴት ራሳችሁን UX ታስተምራላችሁ የሚለው ነገር ነበረ። so እሱን በደንብ አድርጌ ራሴን I started teaching myself. so በኔ ካሪር ላይ ብዙ ሰው ካወቀኝ ራሱ ምንድነው የሚያውቁኝ ሰዎች is that senior የሚባል ነገር አልነበረኝ throughout my career. so everything is እንዴት ነው ይሄ የሆነ ሚም አለ ውሻ ራሱን የሚያራምደው አለ እንደዛ ነኝ ራሴን በራሴ ነው በቃ ምን እንደዚህ የሚያስተምርህ ምናምን ሰው እድለኛ ኮንክ ታገኛለህ። እድለኛ ካልሆንክ ደግሞ የሚያስተምርህን ሰው አትጠብቅም። ራስን በራስ ታስተምራለህ። ኤግዛክትሊ ሳፕ ታደርጋለህ፣ ትማራለህ። so UX እንደዛ እያልኩኝ like the most uncreative person እዚህ ዓለም ላይ ካለ ምለው እኔ ራሴ ነው። ክሪኤቲቪቲ 0 ፐርሲስታንስ 100 ፐርሲስታንስ ግን ተስፋ አልቆርጥም። አንድ ሰው ለምሳሌ በአንድ ሰዓት ውስጥ ክሬቲቭ የሚሆንበትን ነገር እኔ ማይ ቴክ ሚ 10 ሰዓት ግን 10 ሰዓቱን ግን ዴዲኬት አድርጌ እንደምንም I will try my best at least በታለንት ባይኖረኝም እንኳን በሃርድ ወርክ አድርጌ ለማምጣት ሞክራለሁ። ለነገር ቢሆን ማለት ነው። ብዙ ሰው የማይረዳው ነገር ደግሞ ምንድነው you don't have to be talented አንድ ነገር ላይ as long as you try to do it ማምጣት ትችላላችሁ። so UX-ን በጣም መስራት ጀመርኩኝ። ከዛ I started gaining some traction ኦንላይን ራሱ ኮርናይት ላይ ራሱ በUX መጣሁት ነው። ከዛም እዛው ሰራበት የነበረበት ኢንተርኔት የነበርኩበት ኩባንያ ላይ I asked them front end developer ነው። so front end developer ጨቀጨቋቸው በቃ ካላስገባችሁኝ እያልኩ በቃ የጮኩ። ከዛ front end developer ሆንኩኝ ኢንተርኔት ላይ። so ኢንተርኔት ሲሆን there was a big product ያኔ ላንች የሚደረግ all events የሚባል so event management platform ነበረ። and it's a very very nice project እሱ ማለት ነው። so all events ላይ I had a senior በቃ እንሰራ ነበረ። at least በደንብ አድርገን እንሞክር ነበረ ያሉትን ነገሮች። so ከዛ ያኔ front end አስገቡኝ ስላቸው እኮ front end ሰርቶ የሚያክሰው ነው front end የሚቀባው። the only thing I did was HTML CSS እና JS ነው ዋጋው። JS-ንም በደንብ አላውቅም። ካስገቡኝ መማር ፈልጋለሁ አልኩኝ። ከዛ እሺ ሪያክት ታውቃለህ? አዎ አውቃለሁ። አዎ በደንብ እንዴ ኮርስ አለኝ ሁላ ማለት ነው የቀረኝ ማለት ነው። ከዛ it was በቃ ሪያክት ታውቃለህ ምናምን? አዎ በደንብ አይደለሁም ግን I know the basics አልኳቸው። so ምን ስታክ እንደምትጠቀሙ ንገሩኝና ማላውቀው ከሆነ ሪቪው አድርጌው እመጣለሁ አልኩኝ። like ኦኬ አሉኝ ምናምን ነገር ሰጡኝ ስታኩ። በዚህ ነገር ነው የምሰራው። ቁጭ ብዬ እያንዳንዱን ነገር ነው የምተማርኩት ማለት ነው። so ሪያክትን በቃ ድብና አድርጌ እንዴት ነው የተማርኩት? ቪዲዮ በማየት ምናምን ነገር አይደለም። because በፊት I wanted to try እነዚህ ቅድም ያልኩት ነበር እንደዚህ በቃ ካሊንም መጫን እንደዚህ ሃኪንግም ዌብም ምናምን so ፊሺንግ ሞክር ነበር አንዳንዴ በጣም ይቅር ይበለኝና ሬፕሊኬት ለማድረግ ሞክር ነበር ዌብሳይቶችን ግን አይሳካልኝም። but I had no skill. so ምን አደረግ ነበር YouTube ቪዲዮ ያዩኝ ሬፕሊኬት ለማድረግ ሞክራለሁ። when I try to do it myself I can't because I don't know anything. tutorial hell ውስጥ ነው። so this cycle I'm not going to do that. YouTube ቪዲዮ ላይ እዛ ሰዓት ላይ GPT የለም። so Google እያደረክ what is react, what is dom, what is እንትን ምናምን እያልኩ በቃ እያንዳንዱን ነገር ሰርች እያልኩ ነው የምትሄደው። ፕሮፕ ምንድነው እንትን ምንድነው ምናምን ዩዝ ኢፌክት ምንድነው እያልኩ ማለት ነው። so በጣም የተመቱ ሳይቶች ነበር የምሰራው ነበር ግን እማርባቸው ነበር። በቀን አንድ ሳይት ሁለት ሳይት ሰራ ነበር like very simple ሳይቶች ማለት ነው ግን አንደርስታንድ ማድረግ እችል ነበር at least ያሉትን ነገሮችን። so በዛ ወይ ቲም ውስጥ ገባሁኝ። every single time አንድ ነገር ስሰራ I used to update myself continuously. so አያዋለሁ አነባዋለሁ ስለ ኮድ ቤዙ ለማጥናት ሞክራለሁ ምናምን። ሪያክት ራውተር አለ ይሄ ሪያክት ራውተር ነበረ ሪያክት አለ። ከዛ በኋላ ያመጣላው ማን ነበረ ሪዳክስ ቱልኪት አለ። ሪዳክስ በጣም አግሊ ያኔ ራሱ ፕሮፌሽናል ሳልሆነ ራሱ አግሊ እንደሆነ ታውቁኝ ነበር። ከዛ it was very bad ሪዳክስ ቱልኪት። ከዛ I was like checking it ምናምን ስለሱም መማር ነበረብኝ። በቃ on the fly ነበር ስማር የነበረው። so ስራ ስሰራ በቃ ያሉትን ነገሮችን እንዳለ as much as possible ወስድ ነበር። ከዛ time passed by almost 7 ወር 8 ወር ያክል ሰራሁኝ። እዛ
ከዛ በኋላ ሌላ ኦፖርቹኒቲ አገኘሁ። this one was a page ነበረ። ከዛ በቃ ይሄኛውን ልሞክር አልኩኝና አፕላይ አደረኩኝ። አፕላይ ሳደርግ as a front end cool ከዛ አፕላይ ሳደርግ 12 ተማሪዎች ነበር። ከ12 ብቻ እኔ ሁሉም አስቱ ተማሪ ናቸው። I was the only guy የከግል የሆንኩት ማለት ነው። እና there is one issue በጣም ብዙ ጊዜ ሰው የሚያስበው is የግል ስትሆን you're automatically stupid ነገሮች አሉ። ከአንዴ የግል እኮ ከዳዲስ መኒ አይነት ነገር ነው። ዳዲስ መኒ ነው። እና በጣም እኔ ደግሞ ማልወደው ነገር ካለ ሰው ሲንቀኝ በጣም ችግር አለብኝ፣ ይብስብኛል። my ultimate goal ሰውን ማስቀየም ነው የሚሆነው። በተፈያ ተሰሉት ግን in a good way በቃ ወደ ታች ያየኝን ሰው I try to make sure that እነሱ መቼም ወደ ታች እንዳያዩኝ I am better I am worthy የሚለውን ነገር ለማሳየት ሞክራለሁ። ምናቅ አይነት ሰው አይደለም። ሶ በቃ ስሩ ተባለን ማለት ነው። ፕሮጀክት ተሰጠን። ከዛ በኋላ ከነዚህ ፕሮጀክቶች ውስጥ አንድ ሰው ያልፋል ተባለ። ሶ I'm up against ቀለሚዎች ጋር ሊትራሊ ቀለሚዎች ናቸው ደግሞ ሁሉም ማለት ነው። ዛሬ ደግሞ አሉ ከባህር ዳር የመጣው ልጅ ድሮፕ ያደረገ የተባለው ልጅ ማለት ነው። ሶ I had to give it my best ማለት ነው። ከዛ I overcooked በጣም ኦቨር ነው የሰራሁት because I had experience front end ላይ። ሶ በቃ ኮምፖነንቶች በቃ እያንዳንዱ ነገር ሞጁላራይዝ ማድረግ በቃ ኮሄሲቭ ማድረግ በቃ እያንዳንዱ ነገሮችን ፐርፌክት የሚባል ኮድ ቤዝ አሰራሮችን እንደምንም ብዬ ነው እንትን ያልኩት ማለት ነው። እና one thing I learned ደግሞ ምንድነው በዛ ሰዓት ላይም ደግሞ these people are not ምንድነው ኤኒሚዎች ማለት ነው። you learn ከነሱም ብዙ ነገርም ትወስዳለህ። so like mindset የመጀመሪያ በቃ እኔ ብቻዬን ነኝ እኔ ብቻዬን እንትን እላለሁ ሁሉም ሰው ጋር ደባደባለሁ። that's not how you have to go right. so ከነሱም ማራቸው ነገሮች መጡ። ከነሱም መውሰድ ጀመርኩኝ ምናምን ከዛ ራሴን አፕስኪል ማድረግ ጀመርኩኝ። the best way ለመማር is not ራስህ ብቻ ሳይሆን ከሌሎቹም ነገሮች ወስዳለሁ። so ከአብዛኞቹ ጋር I'm still friends ከነሱም ጋር close friends የሆንኳቸውም አሉ በደንብ እናወራለን። so ከዛ ውስጥ እነዛ ተማሪዎች ውስጥ እኔ ብቻ አለፍኩኝ። ዋው ታምርን በለው ወይስ እንደምን hard work pays off exactly. so እኔ ገባው ማለት ነው። so እኔ ስገባ ላይ ፕሮዳክቶች ነበሩ። ከነዚህ ፕሮዳክቶች ውስጥ ብቻዬን ሆንኩኝ። ከዛ በደንብ እየሰራ ነበር እኔና ዋናው ነበረን ሁለታችን እየሰራን እያለ አንደርስታፍ መሆን ጀመርን። አንደርስታፍ ስንሆን ሪኮመንድ ማድረግ ጀመርን ማለት ነው። so I brought in ሁለት ጓደኞቼን የሚሰሩ የነበሩ በዛ ሰዓት ላይ እነሱም ከኔ ጋር አንድ ላይ እንሞክር ነበር። so እነሱን ሪኮመንድ አደረኳቸው። ተፈተኑ፣ አለፉ። ሲገቡ አንደኛው was mobile app developer አንደኛው was front end developer ከዛ ሁለት front end developer ሆነ። ባክ ኤንዱ ማን ይስራው ቦስ ደግሞ በጣም ቢዚ ሆነ። እዛ በቃ ምን ላደርግ ነው ምናምን ነገር ማለት ሲጀምር ቦስ አባቱን ይሰራው አልኩት። ባክ ኤንድ ኮድ አይቻልም ፍሬምወርክ ጥቀስ ብትለኛል አቃም ያኔ ማለት ነው። ዛይ ካንተስ ምናምን ባክ ኤንድ ጥርሴን የነከስኩበት ነው ጥርሴን የነቀልኩበት ነው አሳስብና ያለው። ከዛ ገባው ምንም አውቀው ነገር የለም። the first thing I did ያንን ኮል ከጨረስኩ በኋላ ጃቫስክሪፕት ነው ዋቀው what is the best javascript framework for backend ሪሰርች ያደረኩት። ምንም አውቀው ኤክስፕረስ አለ በኤክስፕረስ ኮዝሊ በኤክስፕረስ እንሰራለን ምን አባው እዛ ገባው በቃ ስለ ኤክስፕረስ ማየት ጀመርኩኝ ምናምን ነገር how to do that ምናምን የሚሉት ነገሮችን best practices not the best way እኔ ደግሞ ለመማር ሞክረው is not ቪዲዮ በማየት እንዳልኩ አይደለም or በራሴ ብቻ ሁሌም ማራረቀው it is open source repositories okay so GitHub ላይ ገባና ፕሮጀክቶችን ልፈልግና እንዴት ነው የሰሩት እነሱ right ከኮዱ ማለት ነው። ኮዱ አሁን ብዙ ሰው የሚያጠፋው ግቢም ያለውኝ በጣም ብዙ ሰው የሚያጠፋው የነበረው ነገር was ፕሮጀክት ይወስድና GitHubን ለመስረቅ ነው የሚጠቀሙት ለመማር። ከዛ ላይ ፕሮጀክት ስቲል ለማድረግ እዛ በኋላ በቃ እንትና ማኔጅመንት ሲስተም ቅብርጣሲ ማኔጅመንት ሲስተም ይላል ይወስዳል ስሙን ይለውጣል በቃ ሰራውት። that's not how you have to do it. so ገባው በቃ what's the best practices እንዴት ነው ኮዲንግ ጽድት ላደርገው የምችለው እያንዳንዱ ነገር ማለት ነው። ከዛ መስራት ጀመረን በቃ ሞር ማወቅ ጀመርኩኝ። like backend ማለት it's not about just API ማሳየት ብቻ ቢዝነስ ሎጂኩን ከዛስ this project wasn't ዝም ብሎ ነገር አይደለም። 130,000 ዩዘሮች ነበሩት ኦቨር 100,000 በላይ monthly active user የነበረው ነገር ነው። so this was በጣም የሚሰራ ፕሮጀክት ነበር። this was making like over 8 million per
የሚሰራ ፕሮጀክት ነው። ብዙ ነገር አትስቴክ አለ። ምንም ነገር ለማታውቅ ሰውዬ ደግሞ በጣም ያስፈራል። በጣም ስኬሪ ነው። እኔ ደግሞ ይመቸኛል እዛ ነገር አለ አይደል? ስኬሪ ድፍረቱ ነው። በቃ ስለ በቃ ትሪል የምታገኘው አለ አይደል? አድሬናሊን ራሽ ይኖራል አንዳንዴ እና ኢትስ አ ዌይ ኦፍ ፕሩቪንግ ዩርሰልፍ። ራስን ፕሩቭ ማድረግ አለብህ። በቃ ምን አባቱ በደንብ ሞር በቃ አትሊስት እንዴት አድርጌ ነው ባኬንዱን ጸዴ ማድረገው it wasn't good ለመናገር አሁን ሳስበው ራሱ የሰራሁት ነገር ይከፈኛል። ግን it was at least ነገር ሳላቅ ስታርት ነበር እንደዛ ሆኖ it had በጣም ብዙ ነገሮች ነበሩት። ሲስተም አርኪቴክቸር ዲዛይን ማድረግ፣ ኮድ ቤዙን ክሊን ማድረግ፣ ቲም ሊድ ማድረግ። I had to lead ጓደኞቼ። I was the lead developer ያኔ ማለት ነው። ምንም ሊዲንግ ኤክስፒሪየንስ ሳይኖረኝ ግዴታ በቃ ያ ፖዚሽን ላይ ፑት ተደረግኩኝ። አንተና ያመጣሃቸው you're more senior ከነሱ and I have other businesses to deal with, so you have to lead this team። ተወጣው በቃ ቻሉ እዛ you have to deal with it ማለት ነው። ያኔ አልቻልኩም አልተማርኩም ባል ነገር የለም አባቴ this is life። በቃ እነሱን ሃንድል ማድረግ አለብኝ፣ የራሴን ነገር ሃንድል ማድረግ አለብኝ፣ ዲፕሎይመንት መማር አለብኝ። I didn't know anything about deployment። CI/CD መተንተን አልችልም ነበር። በቃ እነሱ ነገሮች እንዳለ ተማርኩኝ። ፔመንት ኢንቴግሬሽኖች መስራት፣ እንደዚህ ቻፓ ደሰሚለው ነገር ቻፓ ወዝ ኢዚ በጣም። ሌላ ሄሎች አሉ። ለምሳሌ ቴሌብር ኢንቴግሬት ማድረግ ሰው ላይ ማልመኘው እንትን ስቃይ ማለት እሱ ነው። በጣም አስቸጋሪ ነው ቴሌብር። ናት ኢቭን ኖርማል ቴሌብር there is ለየት ያለ ቴሌብር ሰብስክሪፕሽን አለ ሪከሪንግ ፔመንትስ። ያ you need even ኔትወርኪንግ እውቀት ራሱ ያስፈልጋል። IPsec ኮኔክቲቪቲ ማድረግ ምንም ባክኤንድ ለጀመረ ሰው ደግሞ አስበው በጣም ከባድ ነው። ከዛ በቃ እሱን ነገሮችን በጣም ሃንድል ማድረግ ጀመርኩኝ። ከዛ ምን ሀፕን ያደርጋል ቦስ ሁለተኛ ካምፓኒ ከፈተ። ሁለተኛ ካምፓኒ ራሳችንን ቀጠረ። ወደ ፕሮዳክት እየሰራ ያኔ ወደ ስራ ነበር ማለት ነው። ወደ ፕሮዳክት እየሰራን ነው፣ ሁለት ቦታ ጋር እየጦዝን ነው ማለት ነው። ከዛ ሁለተኛው ቦታ ላይ ላይክ በጣም ሎድ ሲበዛ ሁለቱንም ብቻችን ሶስታችን ብቻችን አስቸጋሪ መሆን ጀመረ። ሌላ ኢንተርኖች ተቀጠሩ። ያኔ ኢንተርኖቹ ማኔጅ ማድረግ ነበረብን። I had to interview so interviewing skill ግዴታ ደግሞ ያስፈልጋል because you can't ask basic ነገሮችን at least ይሄ ሰው እንዴት ነው የሚያስበው የሚለውን ነገር actual problem solving አቸው እንዴት ነው how would they go about አንድን ነገር ሶልቭ ለማድረግ እንዴት ነው ላይክ በኋላ ላይ ምን አይነት ኢሹ ያመጣል ብሎ ያስከትላል ያስባሉ ወይ እሱ ነገሮችን የሚሉትን ነገር ኢንተርቪው ማድረግ ነበረብኝ። ከዛ ሳላስበው I became a lead. So I was managing almost 8 ሰው ማኔጅ አደረግ ነበር በራሴ በስሬ ማለት ነው። I was like CEO አለ እኔ ያለሁኝ ከዛ የቀረው ቲም እንዳለ አለ። This was all second year ተማሪ ንጭራሽ ከባድ ነው በጣም። ሰከንድ ይር ጨረስኩኝ አካባቢ I think third year መጀመሪያ አካባቢ third year first semester ምናምን ነገር ላይ ነበር። ከዛ በቃ ቢያን ሁላ ማኔጅ አደርጋለሁ። ክላስ አለ so stressful በጣም stressful ነበረ። ከዛ የሆነ ፕሮዳክት እየሰራን እያለ ያ የ130 ምናምን ሺህ ያለበት ማይግሬሽን መስራት ነበረብን። ከዛ ማይግሬሽን መስራት እያለብን ሆስት የተደረገው ሲፓናል ላይ ነው። ሎድ አይችልም ማይግሬት ስክሪን ሙሉ ዳታቤዙን እንትን ላድርግ ብትል በቃ ብዙ ኢሹዎች ነበሩ ደግሞ ምን አልኩኝ ቆይ ግን ጎኮ ሙክር ያላል here we go again ከዛ ስለ ጎ ደግሞ በጣም ብዙ ነገር እሰማለሁ። በጣም concurrency it's really good በጣም efficient ነው ምናምን ነገር አባስ ፕሮዳክሽን ላይ ካልተለማመድክ ትለማመዳለህ። ጭራሽ ፕሮዳክሽን ላይ አሰው 30 ሺህ ይዘር ያለበት እኮ ነው። በጣም ከባድ በጣም ደስ ይላል። ከዛ ከብራባታ ፊልዲንግ እና ዳታቤዙን ሞክ ነበር ሳደርግ የነበረው ማለት ነው። ጎ እየተማርኩኝ ነበረ፣ ማይግሬሽን ስክሪፕቶች ጽፌ ነበር። ከዛ ተመቸኝ በጣም ወደድኩት። የተለያዩ አይነት ነገሮችን ጎ ላይ ማድረግ ያለብህ በቃ አላርላ አትሊስት ኤፊሽንት ማድረግ ያለብህ ነገሮችን በቃ በጣም ተማርኩኝ ምናምን ሞካከርኩኝ። ከዛ በኋላ ሰክሰስፉል ያደረኩት ማለት ነው። ያን ሁላ ዳታ ማይግሬት ለማድረግ it was በጣም very fast ነበር። something that would take በኖድ ለስራው ካልክ hours or days የሚወስድብኝ የነበሩትን in a matter of minutes ነበር ጨረሰው።
ያ ነገሩ ተመቸኝ። ጎን ወደድኩት የበለጠ ጎ ላይ መለማመድ ጀመርኩ። ክላስ ፕሮጀክቶችን በጎ መስራት ጀመርኩ ተወሰነ ያክሎችን ማለት ነው። ከዛ ፋስት ፎርዋርድ ገበታ ማፕስ ገባሁ። ገበታ ማፕስ ከገባሁ በኋላ ባኬንዱ በጎ ነው የሚሰራ። ተመቸኝ ያኔ ተመቸኝ። እዛ ገበታ ማፕስ ገባሁ። በቃ ያኔ ባኬንድ እኔ ፍሮንት ኤንድ ነበርኩኝ። ያኔ I was working with ክንፍሽ ቤተሮስ TTO እና ጆ ዮሐንስ አንድሮይድ ዴቨሎፐር ቲዚ ጋር አንድ ላይ እንሰራ ነበረ። ያኔ በቃ የጎ ነገር በጣም ተመቸኝ። ፍሮንት ኤንድ ሆኜ ባክ ኤንዶች ጋር ምናምን እቺ እንዴት እያደረጋችኋት ነው እናግዝ እንዴ በቃ እናግዝ ነበር ሊትራሊ ማለት ነው። እና በጣም እኔና ክንፍሽ ደግሞ ነርድ አውት እናደርግ ነበር። ከዛ ላይክ ፕሪዝማ አይነት ኦአርኤም ጎ ላይ የለም ብዙም ማቹን አልነበረም ያኔ። ከዛ ጀለስ ደግ ብሎ የራሱን ኦአርኤም ይሰራልሃል፣ የራሱን ስክሪፕት ይሰራልሃል። ክንፍሽ ክሬዚ ጋይ የራሱን ላንጉዌጅ ማለት እንደ ፕሪዝማ አይነት ሲንታክስ ያለው የራሱን ይቻ ላይክ አረጋግጦ ፎንት ኮነ እና we used to push በጣም ማለት ነው። ከዛ ጎ በጣም የወደድኩት ደግሞ እዛ እያለን we used to በጣም ፑሽ እናደርግ ነበር። በጣም ሰራ ነበር። በቀን 3-4 ፒአር እንልካለን። 3-4 ፒአር ስንልክ ሲኒየር ኢንጂነራችን አለ ለሱ we have to send him ፒአሮቹን ሪቪው አድርጎት ነው መርጅ የሚያደርገው። which is imagine 3 ሰው አለ 3ቱ 4 ከላከ በቀን 12 ፒአር ቼክ ሊያደርግ ነው። ስራ ደግሞ አለው 12 ፒአር ነው ቼክ የምታደርገው ምን ማወቅ አለብህ ምናምን። this was like AI የጀመረ ሰሞን ነበር። I think GPT 3.5 ጊዜ or something እንደዛ ነው። ያኔ ምን አደረኩኝ አይ እኛ ስራችንን እኔ አልችልም። እኔ ደግሞ በጣም I'm very lazy አልወድም ፒአር ሰመሪ መጻፍ ምናምን ቴስቲንግ ሲናሪዮች መጻፍ ነው አይመቸኝም። ያኔ ከርሰር የለ ምን የለ ምን የለም GPT ነች በቃ GPT ነች በቃ Gemini API ያለ GPT 2 ይሄ Gemini 2 ፍላሽ አለ። ምን አደረኩኝ PR buddy የሚባል ፍልሳል። PR buddy basically በቃ በዲዎቹ የጀመሩት ያኔ ነው የጀመሩት በዲዎቹ። PR buddy ምንድነው የሚያደርገው it's basically it's a script you run ታደርገዋለህ ሰመሪ ምናምን ቴስቲንግ ኬዞች ምናምን ይጽፍላል based on the code diff you made ማለት ነው። very fast ነበረ እና ዝም ብሎ git diff ብሎ ምናምን ነገር አይደለም የሚያደርገው actual contextualize ያደርገዋል የጻፍከውን ነገር። ብዙዎቹ አሁን ለምሳሌ AI ራፐሮች ሲሰሩ they're like በጣም ሙሉ ኮንቴክስት ይሰጣሉ ከዛ ኋላ they want something in return ያ ደግሞ ከዛ ስሎፕ መጣ of course ስሎፕ መጣ you send shit you get shit ደህና ነገር አይመጣልህ። ያንን ነገር በቃ እንዴት አድርገን like ኮንቴክስቱን በደንብ አድርጎ የያዘው የሪፖውን ነገር እንዴት አድርጎ አንደርስታንድ ያድርገው unnecessary ነገሮችን ነው ግብዳ JSON ፋይል ከላክለት ትራንስሌሽን አላ ላይ ቀላል ሰመሪ ነው ማለት ያለበት እንጂ እያንዳንዱን እንትን ቃልን ወደዚህ ለወጥኩ ነው ብሎ መጻፍ የለበትም። እሱን ሰራሁኝ ለቲማችን። ከዛ ነገርናቸው አለቆቻችን በሱ ነበር እንሰራ የፈጠረች ታታታ አድርገን እንልካለን ማለት ነው። ጽድት ብሎ ተጽፎላቸው እናንተ ግን ተሻሽላችኋል ግን ዋው እኔ መጀመሪያ በኔ ጀመርኩት እንደ መሐመድ ጻፉ ከዛ ለክንፍሽና ለቲሲ ሰጣቸው ላይ እንትን እንደነበረ ከዛ ሳይድ ፕሮጀክት ሆኖ ቀረስ። ከዛ ጀስት እንትን ላይ ፐብሊሽ አደረኩት ሊንክድኢን ላይ ፐብሊሽ አደረኩት። ከዛ ያኔ ነው በቃ አትሊስት ትንሽ ከሪሞቱን ትራክሽን ማግኘት ምናምን ያኔ ጀመረ። ከዛ ጊዜ በኋላ ሊንክድኢን ላይ በቃ እኔ ለሳሌ ራሳችሁ እንደ ዲንግ ሽጡ በደንብ ሴል አድርጉ የሚል ኮንሰፕት ካንተ ነው የሰማሁት። ራስን በደንብ ማርኬት ማድረግ እንደሚያስፈልግ እውነት ካንተ ነው የተረዳሁት። እና ሌላኛው ላይክ አስብ የሌለ ከባድ ጆርኒ ከኢንተርን ወደ ሲኒየር ወደ ሊድ ከዛም በኋላ ፋውንዲንግ ኢንጂነር ላይክ ኢንሴን ነው። ላይክ ጆርኒ በጣም ሱፐር ፋስት ነው። በጣም ኢንሴን የነበረ ነው። እያንዳንዱ ስቴፕ ደግሞ ላይክ በጣም ከባድ ነው ግን በጣም ግሮ ያረክበት ነው። ግን ለነዚህ ሁሉ ተርኒንግ ፖይንት ላይ ለአንተ ምንድነው? ብዙዎቹ በቃ አሁን ላይክ በጣም ፎከስ ያደርጉት I need to grow fast የሚለው ነገር was I remember ክላስ እያለን አስተማሪያችን ሶስታችንን ይቅደም ያልኩ ለጓደኞቼን ሰብሰብ አደረገንና ትንሽ በደንብ አድርጋችሁ ሞክሩ
የክላሱ ነገር ጥሩ ነው፣ ወጣ ብላችሁን ቼክ አድርጉ፣ እናንተ ቀበሌ ሰራተኛ ስትሆኑ ማየት ይደብረኛል አለ። በጣም ተሰማኝ እንደዚህ እየተማርኩ እያለ ቀበሌ ሰራተኛ ለመሆን ነው ተርኒንግ ፖይንት አባል አይመቸኝም። እዛማ አልቀርም አልኩኝ። ያኔ ነው በቃ ሀስለር ሜንታሊቲ እኔማ ኦፌንድድ ራሱ እንኩኝ ማለት ነው። እንዴት እንደዛ አባላለሁ፣ ግን በጣም ፕሮፐር የነበረ ነገር ነው። ራሳችሁን የሀፍቱ አፕስኪል ዩርሰልቭስ። ዝም ብለው በቃ ኮምፒውተር ሳይንስ ተምሮ አብዛኛው ሰው ኮምፒውተር ሳይንስ የተማርኩት ምንድን ላይ ነው ያለኸው፣ በጣም እየተጠቀምበት አለ ስኪል። ኤግዛክትሊ በቃ እኔ አይ ሃቭ ቱ ግሮ በቃ አይ ሃቭ ቱ ግሮ አስ መች አስ ፖሲብል ራሴን ዘ ሞስት ማስተማር አለብኝ ስለ ነበር እንትንሳ አሁን ላይ አንተ የጻፍከው ኮድ ከ130,000 ሰው በላይ ሰርቭ እያደረገ ከዛም አልፎ መኒ ሜክ እያደረገ እንደዚህ አይነት ፕሮግረስ ስታይ ምን አስተማረ? ያ እንደዚህ መፈጠሩ ምን አይነት ነገር ክሊክ አደረገልህ? ያስፈራል በጣም till this day ፕሮዳክሽን አንድ ነገር ሲገባ ፈራለሁ፣ በጣም ፈራለሁ። ራስ ምታት ይዘኛል ማለት ነው። የሆነ ነገር ብሬክ አድርጎ ቢሆንስ፣ የሆነ ነገር ተበላሽቶ ቢሆንስ፣ what if bug ቢኖርስ፣ ቴስት ያላረኩት ኬዝ ቢኖርስ ምናምን ነገር አለ እና ያ ነገሮች ኦብሰስ እንዲያደርግ ደግሞ ያደርገኛል። ብዙ ጊዜ በቃ በተቻለኝ አቅም አይ ትራይ ቱ ሲ ኤጅ ኬዝስ ምናምን በቃ እንዳለ ሪፋይን ለማድረግ ሞክራለሁ። ከዛም በኋላም ደግሞ ምንድነው once you see something you built at least outcome ሲኖረው ደስ ይላል በጣም like በቃ ልጅ ወልደ ልጅን አሳድገህ ምናምን ስትድረው አይነት ስሜት ነው ያለው። ደርስበታል እና it's like በቃ አለ አይደለ it's something ደስ የሚል ነገር at least እንኳን የምትሰራው ነገር እየተጣላ አይደለም። because I remember software engineering course እየወሰድን አስተማሪያችን he said around over 95% of softwareዎች የሚሰሩት ይጣላሉ፣ completion አያዩ እና being able to be like in that last 5% በጣም ደስ የሚል ነገር ነው። not deploy ማድረግ አይደለም, it's actually making money ካላ shareholder value እየጨመርክ ነው እና በቃ at least something እያደረክ you're doing something, you're benefiting ሰዎችን especially if it's something good። እኛ የነበረው ነገር በቃ ሬሲፒ እናሳይ ነበረ፣ ተማሪ እናስተምር ነበረ ምናምን ነገር ያ ነገሮችን ይልስኝ at least ለእናቶች ስራ ታቀላለህ፣ ለሚስቶች ስራ ታቀላለህ፣ ለባሎች ስራ ታቀላለህ። ምን ልስራ ምግብ ምናምን ነገር አትልም ቤት ውስጥ ማለት at least they can learn አንድ ነገር በቃ አንድ ላጤ በቃ ምን ልስራ ብሎ አይጨነቅም። አባቴ ፍርፍር አሰራው ታስተምሯል፣ እንቁላልና ፍርፍር ሰርቶ ይበላል። at least you can do that። እንደዚህ የቤቲንግ አፖች ሰርተህ ብር ከመጣይ you can actually do something valuable። እንደውም ላይክ ሞስት ኦፍ አሁን እኔ አንዳንድ ካምፓኒዎች ጋር ተሰራ የውስ ነገር አለ። አንዳንድ ካምፓኒ ላይ ይከፈልሃል፣ ፕሮዳክት ትሰራለህ፣ ቴን በቃ ግን አስ ዴቨሎፐር ቫልዩ የምናደርገው ነገር አለ። የሰራኸው ፕሮዳክት ደሞዙን የተከፈለን ተው፣ ሪዋርዱን ተው፣ ግን የሰራኸው ነገር ማርኬት ላይ ወጥቶ ሰው ሲጠቀመው ስታይ ሞር በቃ የሆነ ፕሮብሌም ሶልቭ አድርጎ ስታይ በጣም ያለው ፊሊንግ ይለያል። እውነት ከደሞዙ በላይ ነው ያ ፊሊንግ እና አይ ፊል ዩ እና ወደ አንቺ ቢዝነስ ጠጋ ስንል ስለ ኤግዛም በዲ ላይ ኤቭሪዋን ኖውስ ኤግዛም በዲ ካይንድሊ ግቢ ተማሪ ሆነው በጣም የሚገርም ፕላትፎርም ነው። እኔ ከዩአዩ ጀምሮ ኤቭሪቲንግ ዋዝ ኢንሳይን ፎር ሚ ቱ ቢ ኦነስት በጣም የወደድኩት ፕሮዳክት ነው። እና እንዴት ነው አይዲያው እንዴት መጣልህ? የአይ ለርኒንግ ፕላትፎርም መስራት ላይክ ቻትጂፒቲ ያለ ሰው ቻትጂፒቲ ሊጠቀም ይችላል መማር፣ ግን ዋይ ዲድ ዩ ዱ ኢት? እስኪ so ዋነኛው ሪዝን is ፋዘር እንዳይቆጣኝ ነበር። ዋነኛው ማለት ብዙ ተገባሪ ታሪክ ናት። so ኤግዚት የደረሰ ሰሞን ነበርና ረስቻለሁ ማጥራት። ከዛ ፋዘር በትምህርት ደግሞ ቀላ ያውቅም is very very serious በትምህርት ነክ ላይና ሁሌ ይከታተለኛል። ያጠናህ ነው ምን ላይ ደረስክ ምናምን even ግቢ ያለሁኝ ራሱ በጣም ክላሲን በጣም ይከታተለኛል። grateful to have እንደዚህ እና ምንድነው ይጠይቀኝ ነበረ። ትዝ ይለኛል እኔ ስራ እንትን ስል ለስራ ስወጣ ፎር ዲር ላይ አንተ ልጅ ግን እያጠናህ አይመስለኝም፣ ስራ አብዝተሃል። እኔ ሁላ ዓመት እንትን ያልኩት ለፈውብህ እንዳልከስር እፈልጋታለሁ ወረቀቷን ተው ይርያል ማለት ነው። ከዛ ስትረስ መጣኝ። ስንት ሳምንት ነው የቀረው? አይ ቲንክ 2 ሳምንት ምናምን ቀረው ኤግዚት። ምንም ነገር አልጀመርኩም። 2 ሳምንት 3 ሳምንት ነው የሚቀረው። አንድ ነገር አልጀመርኩም። ምንም አውቀው ታሪክ የለኝም። ከዛ በቃ ይሄ ነገር አዋጣኝም I have to start looking in አልኩኝ። ከዛ ከኔ ጋር ቲዚ ነበረ፣ እሱ ኤግዚት ተማሪ ነው።
ስማ አልኩት እኔን ታምነኛለህ ህይወትህን እኔ ላይ ትፈርዳለህ አልፈርድም አለኝ ግን ይፍረድና ይሄን ነገር እሰራለሁኝ በቃ ይሄን ነገር ልሰራ ነው ሁለታችንን በሱ እናጥና ተስፋ የለንም አሁን እንጀምር ካለ በቃ ትረስት ሚ አልኩት ትረስት ሚ this we got this ፒስ ተባባልን ኤግዛም በዲን በአንድ ሳምንት ውስጥ ሰራሁት ሙሉ ፕላትፎርም ማለት ነው እኔና እሱ ሶ ያኔ የነበረው ቨርዥን አሁን ያለው ቨርዥን is not the same so more build up እያደረኩበት ነበር አንድ ሳምንት ውስጥ ኤግዛም በዲን ሰራሁት አንድ ሳምንት ውስጥ አጠናሁ ከዛ ያ ሰዓት ላይ ደግሞ ስራ አለ ምን አለ በጣም ስትሬስፉል ሰዓት ነበር ከዛ ኋላ ገባን ተፈተንን ቢጋት በጣም ጸዴ ውጤት አመጣን ማለት ሶ ኦልሞስት 4 አመት ደብተሩን ከፍቶ ለማያክሰው was በጣም ሁለታችንም አለፍን ጽድት ባለ ግሬድ ያለፍነው እዛ ጊዜ ላይ was በጣም ደስ የሚል ነበር በቃ ከዛ ታናሽ ብራዘርም ነበረ እሱ ሚኒስትሪ ተፈታኝ ነበረ የ6ኛ ክፍሎቹን እሱም በቃ ብዙ ክላሶች አምልጦት ነበረ ዲዩ ቱ እንትን ማለት ነው ታሞም ስለነበረ በቃ ግዴታ እሱም በቃ ስላመለጠው ካቻፕ እንዲያደርግ ለሱም ሰጠው ነበር እሱም ጀመረ መጠቀም ምናምን ከዛ ኋላ አክቹዋል ፈተናዎቹ ላይ ለውጥ ማየት ጀመረ this was purely side project and publish አድርጓለሁ ሐሳብ ነበረኝ ከዛ ለሱም ሰጠው ምናምን ተመቸው ምርጥ ወረደ ግሬድ ምናምን ነገር ጥሩ ማምጣት ጀመረ as I said why not just make it a product already so as much as possible exam bedding ስሰራው ብዙ ሰው እንደውም በጣም free theory በጣም open እንደሌላ ቱሎች አይደለም እና የኔ ሐሳብ was ምንድነው if it doesn't cost me any ብዙ ብር ማያስወጣኝ ከሆነ at least እንኳን ለተማሪዎች let me try and give them something ይጠቀሙበት because በChatGPT ጥያቄ ስታወጣ it's hell ጥያቄ ስቴን ትላለህ ማይሆን ጥያቄ ነው የሚሰጠው መልሱን እዛ ጋር ያስቀምጥልሃል ምናምን በቃ ትግል ውስጥ ነው የሚገባው ማለት ነው እሱን ለማድረግ ሾርት ኖትን ሳምራይዝ ማድረግ አስቸጋሪ ነው እንደዚህ ፍላሽ ካርድ መስራት ምናምን ነገር በጣም አስቸጋሪ ናቸው እነዚህ ነገሮች እንዳለ በቃ እያስገባሁኝ ምን ልጨምር እያልኩኝ ማለት ነው እነሱ ነገሮችን እንዳለ ኮምባይን እያደረኩኝ በቃ ኦዲዮ ፊቸር ጨመርኩበት ምን ፊቸር ጨመርኩበት ዩአይን as much as possible like clean ለማድረግ ሞከርኩኝ hopefully እስቲ finishing up version 2 ፈጣሪ ካለ ሰዓት ካለ እሱን more I think እሱን more የምትወዱት ይመስለኛል ትንሽ ቤታ ቴስቲንግ ጀምሬያለሁ ከተወሰኑ ያክል ዩዘሮች ጋር ናይስ so እሱ ሲያልቅ hopefully it will be good more እና በቃ at least ከተማሪዎች ማገኛቸው የነበሩት ነገሮች ናቸው በጣም ደስ ይል ነበር as you said ከፊድባክ ስታገኝ ከአንድ ሰው በጣም ደስ ይላል ብዙ ጊዜ ቴሌግራም ላይ ቴክስት የሚያደርጉኝ ሰዎች አሉ እና they say like ማን I think ሩሃማ ናት መሰለኝ አንድ ክሪኤተር ምንድን ነበር ያለችኝ ገብርኤል የሆነው ኤግዛም በዲህን ባርክልኝ ነገር አዘጋው what ወንሽ ይላል is like በጣም በቃ this platform changed my life ምናምን ከዛ she sent me her grade እና 3.9 ነበር ያመጣችው wow I was like እኔ ራሱ እኮ ድሮፕ አውት ሞኒ ከፋኝ ነው በዲሽ ልመለስ አስተካክለው እንዲገብቼ ባር ዳር አስገብኝ እስቲ ልሞክረው ነው ብቻ በጣም UI wise feature wise functionality wise everything was በጣም perfect እና በጣም ወደና ነበር in fact my question is የሆነ sustainable reliable የሆነ AI product ለመስራት ግን ምን የሚያስፈልግ ይመስላል so አሁን ላይ it's very easy በተለይ ለምሳሌ ኢቭ የቨርሴል እሱን ተጠቅሞ የአይ ፕሮዳክት ለመስራት በጣም ቀላል ነው በጣም ደስ ይላል በቃ all you need is literally አንድ simple backend የሆነ framework it could be Elysia it could be Convex real time ከፈለጋችሁ Convex የConvex ecosystem ላይ መሆን ካልፈለጋችሁ ደግሞ you can just use Elysia ከዛ በኋላ just have either Next.js wait and stack start ከዛ SDK ለጥፉበት shardcn ኢቭ አለቀ ከዛ በቃ just build at least test አድርጉ user experience ጸዴ ለማድረግ ሞክሩ ግን AI product መስራት is not about the product you build so example I tried to make it like in the startup push በጣም ለማድረግ ሞከርኩኝ the biggest issue is ኢትዮጵያ ውስጥ startup መስራት በጣም ያስጠላል it's a በጣም tough challenge ሁለተኛ ነገር ደግሞ how did you say that እንዴት አለ ግን so ምን ቻሌንጅ ያደረገ ብዙ ቻሌንጆች አሉ አንዳንዶቹም ብዙም አልጠቅሳቸው ግን ምንድነው is and the lack of vision so ኢትዮጵያ ውስጥ edtech ሲባል people think is video ማየት በቃ ኢትዮጵያ edtech ማለት ቪዲዮ ማየት ነው there are people making millions ማለት ነው በዛ
እና ያ ደግሞ አይደለም በቃ it's not personalized እሱን ኮንሰፕትን ሰው አይረዳው በቃ personalized education ስለ ምን ተማሪ ተማራ አይደል እንዴ ምንድነው የምፈልገው ተብያ ቃል ሊትራሊ ተብያ ቃል ምን አልከው ማለት አልፏል like are you stupid me so mal people don't understand your vision ግን you keep building anyways በቃ ይሄ ምንድነው የሚባለው ንግድ ፍቃድ አውጣ ምናምን ብዙ ሊጋሊቲዎች አሉት እና you have to think about like do I have to go like full startup flow ሄጄ ከዛ ኋላ ያው የግብር ጉዳይ ምናምን ነገሮች ደግሞ አንገትህን ይልሃል it's very tough surviving ግራንት ማግኘት ደግሞ በቃ አሁን ሰዓት ላይ ታገኛለህ ስታገኝ ደግሞ ዝረፈው ነው አላላላ they don't usually put it into the project ለማግኘት ራሱ ሲፈልግ 50% of it or something percent of it is given away አመጣለህ ሰው የምትሰጠው እና it's በጣም ያስጠላ እንትን like ተለያዩ አሉ ለምሳሌ state NGOs state እንትን the amount of corruption there is the amount of offers ሰው የሚሰጥህ በጣም ያናድዳል አንዳንዱ they be like 1 ሚሊዮን ብር ሰጣለን 60% stay ከዛ ፕሮዳክትም ማይሆን ነው የሚያደርጉት ማለት አንተ ባትፈልግበት ቪዥን I would rather take 5 years and build my product steadily than give someone ለማይረባ ብር and mess up my product እና ብዙ ኢሹዎች አሉ በቃ ሌላ አላለ ከስተመር ማግኘት biggest issue it's like ሰው ምንድነው የሚያስበው ፕሮዳክትን ቢልድ ታደርጋለህ ከስተመሩ ይመጣል አይመጣም ከስተመር እንዴት ለማግኘት ትሞክራለህ ሴሊንግ ለሀበሻ ደግሞ አስቸጋሪ ነው በጣም ሀበሻ አይከፍልም ብር አይደለም በጣም ከባድ ነው because I understand አላለ ብርን ለፍተህ ነው የምታመጣው ተማሪዎች ጋር ነው ሴል ለማድረግ ይሞክራል ያለው እና it becomes አስቸጋሪ ከትምህርት ቤቶች ጋር ፓርትነር አደርጋለሁ ስትል ሙድ ሚዝብህም አለ አይ ለራሳችን እንሰራለን ሚልህም አለ አንፈልግም ሚልህም አለ በቃ ሙድ ሚዙብህ ትምህርት ቤቶችም አለ እና it's very depressing እኔ አሁን በቃ በጣም ክሎስ ምለው like almost 12 ዓመት የተማርኩበት ትምህርት ቤት ነው ሙድ ያዙብኝ approach አድርጌያቸው ማለት I said I'll give you like promo code ሰጣቸዋለሁ whenever a user comes to get a business idea ሰጣቸው literally money make የሚያደርጉበት they were like no አንፈልግም ካንተ ጋር መስራት I was like why ስላቸው በቃ በራሳችን እንሰራለን we don't need you sure ከበር ነው አልጀመሩትም አልነኩትም ራሱ አስበው almost እድሜን እንዳለ የተማርክበት ትምህርት ቤት እንደዚህ አይነት ፊድባክ ሰጡ it becomes very depressing በጣም funding ላግኝ በጣም አዛ በጣም አስቸጋሪ እና you have to hold it as a full time job እና በቃ ስራ ስትሰራ ደግሞ ታመዛዝነዋለህ you're making good money you have a life to live ሁሉ ነገር ወርውር let me go the startup route ትላለህ እሱ ነገሮች ያስፈራሃል እኔ ያስፈራኝ like በቃ like ጊዜው አይደለም ትንሽ ግን I see a big vision ለኤግዛምፕል to be honest in fact የሆነ ሰዓት አያት ሪጀንሲ እንትን ነበራችሁ የሆነ ሾኬዝ ነበር ምን ነበር ያኔ ያ ነበር ዴሞስ እናረግ ነበር ኢንቨስተሮች ካምናምን ነበሩ እዛ like I showed some investors አሳየኋቸው ምናምን like everybody loved the vision nobody wanted to help ችግሩ ምንድነው like the issue with like Ethiopia startup ecosystem is አልፈርድባቸውም እነሱም is that ጨበጠህ አይዞህ ጎበዝ በርታ እሺ ነው የሚበዛው መስራት የለም የሚያበረታ የለም በርታ በቃ በርታ የሚያበረታ የለም በርታ the thing about like on say ተለያዩ ጫቅሮች ላይ is that they actually take a bet on you ለምን $10,000 አይሆንም ትንሽ ብርም ቢሆንም እንኳን ለማገዝ ይሞክራሉ actually like fail ልታረግ 99% fail ልታረግ ትችላለህ ግን እዚህ they want to make sure that you're 100% profitable ሆነ ላንተ ደግሞ that's scary you have a life to live you're making good money so why would you በቃ አላለ በቃ ይመታሃል እንደዚህ አይነት ነገሮችን ይከብዳል እኔ I believe in example እስቲ መመለሱ አይቀርም ማለት it's all about the marketing version 2 በቅርቡ እንጠብቅ hopefully web version አልቋል ሞባይል አፕ የሆነ እንትለም ሾኬስ አድርገህ ነበር የሜታ ፕሌይ ነው ዳግሚ ባቢ ሜታ ፕሌይ ሞባይል ቨርዥኑ እሱ ያለቀ ነው ዌብ ቨርዥኑ አልቋል it's already in beta testing so ዌብ ቨርዥኑ ያኔ ማሳይቼ ነበር በጣም ጸዴ ፊቸሮች አሉት version 2 it's all about አሁን ፕሮዳክቱ ላይ ብቻ ሳይሆን it's all about the marketing exactly ማርኬቲንጉም ነገር እስቲ hopefully የሆነ ፕሮዳክቱ
አሁን ደግሞ ወደ ስፓይሲዋ ፓርት ወደ ሞኒ ፓርት እንሄዳለን እና ከኛ ኮሚኒቲ ውስጥ ቶፕታል የሚሰራ ቻፒ ነበር የማውቀው ዜን አይ ፊገርድ አውት አንተም ቶፕታል ላይ ሰርተሃል ምናምን እንደምትሰራ እና የኛ ኮሚኒቲ እንደምታውቁት የኮሚኒቲ ኦልሞስት ኢንታየርሊ ዶላር የሚባለው ማኒ ሜክ ማድረግ ይፈልጋል ይመቸዋል የሚጠላ የለም እና ግን እድሉን የማግኘት ኦፖርቹኒቲውን ክሬት የማድረግ ሲገኝም የመጠቀም እንትኖች ክፍተት አለ በጣም ጋባለ እና አንተ እንዴት ነው ኢንፋክት ደግሞ ከአፕወርክ በላይ ቶፕታል ከባድ ነው በጣም ከባድ ነው ቶፕታል እና እንዴት ነው ቶፕታል ላይ ጀመርከው እንዴት ገባ እንዴት ነበር ጆርኒ ምናምን ኦቨርኦል ሙሉ ነገር ተዘረግፍልናል ብሩን አንተራ ስለ ብሩ አናውራው ግን ኤቭሪቲንግ ኤክስፕሌን አድርግልን ያ ሶ ቶፕታል በጣም አስቸጋሪ ነው መግባት ሶ እኔ it took me around ከአንድ ወር ተኩል አካባቢ ነው የፈጀብኝ ሙሉ ኢንተርቪው ፕሮሰሱ I had like 4 ኢንተርቪው ፕሮሰሶች ነበሩኝ ግን honestly speaking ቶፕታልን ያገዘኝ ነገር is my experience ያ አይነት path ባላልፍ ኖሮ I would have never made it through total never እና በጣም ከባድ ነው የቶፕታል ፕሮሲጀር ሰው እንደሚለው ከባድም ነው በተወሰነ ያክል መንገድም ትንሽ ቀላል ነበረልኝ I think ያኔ ስላገባው ነበር መሰለኝ አላህ በረካ አረጋችልኝ ከዛ ገባብ እሺ ይከፈትላል ስታገባ አግቡ እሺ በቃ እና ምንድነው like honestly speaking it was like ያኔ ራሱ ሲጠይቁኝ የነበሩ ጥያቄዎች was የሚፈልጉት is how much of a senior are you so ምን አይነት ከባድ ኮምፕሌክስ ነገሮችን ሰርተህ ታውቃለህ አንድ ፕሮጀክት ብንሰጥህ ታስቀይመናለህ ወይ ነው በቃ ያንን መመለስ ነው መቻል ያለብህ አንድ ፕሮጀክት ብንሰጥህ ትልቅ የክላይንት ብንሰጥህ can you actually work with that person can you actually deal with it like አላ አይደለ would you actually do ጥሩ ነገር እና ኢንተርቪዎቹ initially behavioral interview ነበረ ከዛ በኋላ behavioral interview was ውጤት ደግሞ by the way ቶፕታል ላይ like ዛጋ ነው የሚነገረው so ካለፍክ ካላለፍክ ደግሞ ዛጋ ይነገራል you go in behavioral interview the only thing they assess is እንዴት ነው አወራረህ communication የሚለው ነገር ነው ብዙ ሰው የሚያጠፋው እሱ ብዙ በጣም ብዙ ዴቨሎፐር ማይወዝ እንግሊዘኛ ማውራትን እንደ እንትን ያዩታል እንደ ማሽቃበጥ ያዩታል ዶላሩን ካልፈለከው አይመጣልህም ኖርማል አታውራ አይደለ you won't get it እንግሊዘኛ ስኪል በጣም ይፈትናል even ብዙ ሪሞት ካምፓኒዎች ላይ ሲሰራ ያው አንድ ካምፓኒ I had to take 2 እንግሊዘኛ ፈተናዎች 3 ፈተና ነው የተፈተንኩት አንዱ ቴክኒካል ነው ሁለቱ እንግሊዘኛ ፈተና ነው የተፈተንኩት because ቲሙ ጋር ኮሙኒኬት ማድረግ አለበት በኋላ ሄደ ከሆነ አባቴ ይዱታ ነው የምትባለው እንግሊዘኛ ቴስት ያደርጉሃል ስታወራ እንዴት ነው ከክላይንት ጋር የምታወራው ፈነህ ወይ ፈና ሲል like በቃ አላለ ቀይ የሆነ ድርቅ ያለ መልስ ይመልሰው አለ how are you good I'm fine thank you በቃ ድርቅ ያለ መልስ የሚሰጠው ሰው ኢንተርቴይን ማድረግ ትችላለህ ወይ በቃ አትሞስፌሩን ቀለል ማድረግ ትችላለህ እሱ ነገሮችን ስለራስ ኤክስፕረስ ማድረግ ትችላለህ እሱ ነገሮችን እሱ ስቴፕ 1 step 2 is codality ላይ ነው መሰለኝ የነበረው if I remember እዛ ላይ ፈተና አለ የቶፕታል ደስ የሚለው ነገር ደግሞ they don't do እንደዚህ ሊድ ኮድ አይነት ነገር አይደለም የሚፈትኑ ፔጃቸው ላይ የሚላል is based on apply ያደረክበት ነገር በስትክክል ነው የሚፈትነው so I'm sorry front end full stack ነበር አይኔ back end implement ማድረግ API መስራት ይችላል docker እንትኖችን ማስተካከል ሊሆን ይችላል እዛ ኮዳሊቲ ላይ ነው front end ኮምፖነንቶችን መስራት ምናምን ነገር በደንብ ለሚሰራ ሰው ፊልዱ ላይ it's very easily ታልፈዋል ሶስተኛ ፈተና was a live test interview so live test ላይ is I did bad ግን it's not about like እዛ ላይ ቁጭ ብለህ grind ማድረግ ትችላለህ ወይ ነው አይደለም can you actually communicate your thought process so ብዙ ሰው የሚመስለው ምንድነው live code interview ላይ አፌን ዘግቼ ዝም ብዬ ልጻፍ ትወድቃለህ even if 100% perfection ብትጽፈው ማለት ትወድቃለህ ፈተናውን ትወድቃለህ የነበረው was እኔ ጋር በጣም ደስ የሚል ኢንተርቪው ነበረ በቃ ያሳሳኩታል አይደለ በቃ ያለው ነገር ኢዚሊ ያደረኩኝ በጣም ደንግጬም ስለነበረ ሊትራሊ ኮንስት የሚለው ኮንስት ብዬ ጽፋለሁና ሱራስ ተረጋጋ አይዞህ ምናምን you're doing good ኮና ሐሳብ ማወራቸው ነገሮች ትክክል ነው ከዛ ስጽፈው ደነግጣለሁ ከዛ ተረጋጋ ነው ወይ ጻፍኩኝ ምናምን ነገር አሳየሁት ሪዘልቶቼ ምናምን ነገር በጣም ፐርፌክት ናይስ
መረጋጋት እና ቶት ፕሮሰስ ማስረዳት እንደዚህ ባረገው ኖሮ እንደዚህ ይሆናል ይሄ ኤጅ ኬስ ሲኖሪዎች ይኖራሉ ምናምን እሱ ነገሮች ይኖራሉ ማለት ነው ሶ ኢንተርቪው ለሁለት ፓርት ነበር የሚከፈለው that one is the first part ሁለተኛው part is like at least የሆነ ቤዚክ እንደዚህ ሲስተም ዲዛይን ነገሮች ነው የሚጠይቀው እንደዚህ ቢሆን ኖሮ ምን ታረጋለህ እንደዚህ ቢሆን ኖሮ ምን ታረጋለህ ኤጅ ኬዞች how do you think የሚለው ነገር on the spot ብትደረግ how do you think የሚለው ነገሮች so that's part 3 እዛ አራተኛ ደግሞ አለ አራተኛው ደግሞ ቴክ ሆም አሳይመንት ነው ቴክ ሆም አሳይመንት ፕሮጀክት ይሰጣል ቤዚክ ሪኳየርመንት ነው የሚሰጣው they give you ብዙ ጊዜ the most basic የሆነ ፕሮጀክት ነው የሚሰጠው just to see how do you think because ብዙ ሰው የሚያጠፋው ነገር is over engineer በጣም ያደርጋል so basic concept ነው የሚሰጠው ብዙ ጊዜ ነው አንዳንድ ሰዎች ሲጠይቅ ምናምን ነገር basic ነገር ነው ለምሳሌ they might give you ይሄ appointment book ማድረጊያ ሲምፕል በቃ አፖይንትመንት አንድ ሰው ይገባል ሎጊን ያደርጋል አፖይንትመንት ቡክ ያደርጋል እንትን ያደርጋል የኔ was calorie tracking app okay very basic ነው እሰጡኝ you're going to build a calorie tracking app አንድ ሰው ካሎሪን ትራክ ማድረግ ይችላል አድሚን ማየት ይችላል በቃ ያ ነው የነበረው ሪኳየርመንት ከዛ ምን ይላል ከነዚህዎች ውስጥ ሪኳየርመንቶች አውጣ so how do you like በጣም ቬግ የሆነ ነገር ተሰጥቶ how do you get ሪኳየርመንቶችን እንዴት አድርገህ ሪኳየርመንቶችን ታወጣለህ እንዴት አድርገህ ኦቨር ኢንጂኒር አታረቀው ቴክ ስታክ ራስህ ነህ ትምህርት በእንትን ስራ አትባለ ክላይንት ፕሮጀክት ነው ይሄ ክላይንቱ ጋር ሚቲንግ ይኖርሃል in a few days ተዘጋጅ ትባላለህ ሚቲንግህ ኢንተርቪው ነው ከዛ በቃ ገባው አሰብኩት እቺ ነገር ኤሊዣ ላርጋት እንዲያልኩ ለምን ኤሊዣ ተጠቀም ግን ይለኛል አልኩ አይ this is the client project ብቻጫል የለብኝ the client wants something እኔ ከሄድኩኝ በኋላ he wants something maintainable የሆነ ነገር Next.js full stack አልኩት ሲምፕል ስለሆነ ማለት ኦቨር ኢንጂኒር አላረገውም አልኩኝ very basic Next.js full stack Prisma Postgres በኒዮን ዲፕሎይ ለማድረግ one click everything easily deploy ያደርጋል ፊቸሮቹን very basic አብዛኛው ነገሮች የሚሰራ UI-ን ጽድት አደረኩት very clean አደረኩት UI ከዛ አቃ ፋፋፋ አደረኩት everything ምናምን ነገር authentication implement አታርጉ አውቁ ማለት ነው authentication implement ማድረግ ሰዓት ይፈጃል ለዛ we want you to make it a very quick demo የሚሆን authentication ስራ JSON based አሁን እዚህ ጋር ምን ይመጣል authentication-ኑን ፌክ አድርገው ነው የሚባለው ብዙ ሰው ምን ያደርጋል ይሄኛው ነገር አበበ 1 2 3 ይሏል ተበላ እዛ ጋር user 1 2 3 ወይ እዛው ፔጁ ላይ ማለት ከላይ ያስቀምጣታል user 1 2 3 ያስበላል እዛ ነገር እኔ እኮ ይሄን አላልኩም ይላል ክላይንት እንደ ክላይንት ነው ደግሞ የሚያዋራው አውቆ ቴክኒካል ላልሆነ ሰው ነው የሚያዋራው ከዛ በቃ authentication-ን ራሱ full on authentication implement አላልኩም እንደዚህ hashing ምናምን እንደዚህ user create ማድረግ ምናምን ነገር የለም seed script ናት ያለችው seed script-ቷ seed ታደርጋለች hash ተደርጋለች ፓስወርዷ ምናምን ነገር ጽድት አድርጎ ያስቀምጣል ከዛ አንተ ቴክስት ፋይል ላይ እዛው ሪፖዚቶሪ ውስጥ ታስቀምጣለህ you copy ታስቀባለህ በዛ ባያሳይቶ ላይ በቃ ለማለት ፒስ ነው ነገር ከዛ በቃ ኢንተርቪው ላይ ስንገባ ሰውየው he was asking me initially ሲገባ ይሄን እንደዚህ ያለ ከዛ ዳታ አስገባ የሆነ ምግብ አስገባ ከዛ ኦኬ ትንሽ ሞመንቱ ቴንስ ሞመንት ጀመር ያው እስቲ የሀገሬን ውድ የሆነውን ሁሉም ሰው የሚወደውን ሽሮ ቢባል ከዛ ኦኬ what is ሽሮ ይለኛል ሽሮ ኮንቲኒው እንደውም ኢትዮጵያ ከመጣህ በኔ ሆነብን ይጋብዛል ከዛ በቃ ኢንተርቪውርን እያሳሳኩት ማለት because you have to be client ጋር ነው ሚቲንግ ያለ ክላይንት ጋር ቴንስ መሆን የለብህም ነው ኢንቫይሮንመንቱ ቀለል በቃ እየተሳሳቀን ነው የጨረስነው ኢንተርቪው ከዛ ይሄን ጨምር ይለኛል ኢንተርቪው መሃል ላይ የሆነ አዲስ ፊቸር ጠይቀኝ እንደሄን ፊቸር ጨምርበታል ቶሎ እየጨመርኩለት ሪፖይን ቼክ ያደርጋል ስታርት ይሄ ምንም ነገር ፑሽ እንዳላረኩኝ ከሚቲንጉ በፊት ምናምን እንዳላስተካከልኩኝ ኤቭሪቲንግ ቼክ አድርጓል ከዛ ፐርፌክትሊ ሰራውበት በጣም ሲምፕል አፕ ነው ምንም ኦቨር ኢንጂነር አላረኩት ግን ዩኤክሱን ግን ፐርፌክት ነው ዩአይኑም ጽድት አደረኩት ዩኤክሱንም ጽድት አደረኩት ኤቭሪቲንግ ፋፋ አደረኩለት ከዛ ኢንተርቪው መሃል ላይም ደግሞ ቬሪ ኮም የሆነ ኢንቫይሮንመንት ነው የፈጠርኩት በቃ ፈታ ያረ እንዴ ሽሮ እንደውም እንትን የሚባል ጥብስ የሚባል አለ ምናምን ና ኢትዮጵያ ምናምን ከዛ እሱ ማውራት ጀመረ እስቲ ኢትዮጵያ ሄደ ጓደኛዬ ነበር እና እኔ ቤትን ያስገባሃለሁ ፈታ ያረኩት በዛ ወይ እዛው ጋር ይነገረኝ በቃ ቶታል አልፋል አካውንትን ክሬት አድርግ እሺ አካውንት ክሬት ይደረጋል ኢሜል ላከላል እንትንን ምናምን አስገባ በቃ ዩርዳን አልፋል that's how it goes so it's basically የሆነ ሰው ይፈራል ነው እንጂ
ግን ለምን ወር ከምናምን ወሰደ ታዲያ? ኢንተርቪው ፕሮሰሱ ረጅም ነው። ቢካዝ አንደኛ በራስህን ፔስ ነው የምታደርገው፣ ሁለተኛም ደግሞ ሚቲንጎቹን ቡክ ታደርጋለህ። you have to prepare. So one thing I did for this was ስዘጋጅ I built my own interviewer. ላና የምትባል ኦኬ ላና ዝም ብዬ ማለት ነው። ከዛ ኢንተርቪወር ቦት ሰራሁኝ ማለት ነው። ዝም ብዬ ምን አደረኩኝ፣ ከካርቲዣ API ወሰድኩኝ፣ ዲፕግራም ለኤስኤስቲ ወሰድኩኝ። ከዛ ኋላ I started training. So ምንድነው አሁን እያንዳንዱን ኢንተርቪዎችን ትሬን እያደረኩኝ ሄድኩት፣ እያንዳንዱን ፓርቶችን ማለት ነው። ኮዲንግ ፓርቱን ምን ፓርቱን አሁን ያው ጊትሃብ ሪፖዚተሪ አለ ግን ተጠብላለች እዛ ጋር እና ምንድነው በሱ ስለማመድ ነበር። ሶ አወራለሁ፣ ይጠይቀኛል፣ ያወራል። ሶ በሴት ድምጽና በወንድ ድምጽ አለው። ከዛ በቃ ትጠይቀኛለች፣ አዳምጣለሁ፣ I talk back። ከዛ ኤቭሪቲንግ ትራንስክራይብ ይደረጋል። ቤዝድ ኦን ዋት አይ ቶክ ጥያቄዎች ይመጣሉ። ሶ ስቴጅስ አሉት ማለት ነው። ሶ what you do you upload your resume አፕሎድ ታደርጋለህ። ከዛ በኋላ ፈተና ይመጣላል ማለት ነው እና the role you're applying for። እዛ በዛ ወይ ተለማመድኩኝ። እሱ it helped me በጣም ደስ የሚለው ነገር ደግሞ በአሁኑ ሰዓት ላይ using AI is እንደዚህ አይነት ነገሮችን you can just build it. literally took me like 1 ሰዓት 2 ሰዓት ነው የፈጀኝ። UI በጣም የተመጣ ነው ግን at least something I can use ነገር ነበር። በሱ ተለማመድኩኝ። it made it በጣም easier for me። እና ምንድነው ቶፕ ታል ላይ ብዙ ሰው መክረው ነገር is don't apply unless you have written experience of 4 ዓመት በላይ። አፕላይ ካረጋችሁ ደግማችሁ ቶፕ ታል አቀ ኦኬ አንዴ ብቻ ነው አፕላይ ማለት ነው። ከገባ ዌት ሊስት ውስጥ ገባለ። ከዌት ሊስት ውስጥ ከገባ መውጣት አትችልም። ብዙ ሰው ምን ያደርጋው ኦኬ ድሌ ለሞክር ምናምን ነገር don't mess with ቶፕ ታል። 4 ዓመት ፕላስ ኤክስፒሪየንስ ይኖራችሁ። ወረቀት ካላችሁ 4 ዓመት ፕላስ ኤክስፒሪየንስ ሹር 2 ዓመት ምን ኖሮ 4 ዓመት አለ የምትል ከሆነ ሹር። ግን ተጠይቀህ እዛ ጋር በተለይ ፈርስት ራውንድ ላይ ነው የምትጣሩት። ኦኬ ስንት አለኝ አልኩ 2 ኦኬ ይሉታ ንግግር የሚለው ማለት ነው። they want 4 year plus experience ያላችሁ እሱ ግዴታና ግዴታ የተሰማስት ያንን ማድረግ። ከገባ በኋላ እስኪ እንዴት ነው ላይክ ፕሮጀክት ቤዝድ ነው የሚያሰሩህ ነው ቀጥታ ከክላይንት ጋር ነው የሚያገናኙ? እንዴት ነው? ብዙም ማለት አልችልም ግን it is more of in the Upwork ነው። okay the only thing just የሚለው ነገር is connect የሚባል ነገር የለም። you just apply በስራዎች apply ታደርጋለህ፣ ካገኘ መስራት አለ። ካገኘ ትገባለህ። ፕራይሱ ፊክስድ ነው ወይስ ፕሮጀክት ኦነር ነው ፕራይሱ የሚያስቀምጠው? አይ አንተ ሬትህን ታስገባለህ፣ በዛ ሬት ነው የምትሰራው። ሁሌ መጨመር ከፈለክ ኮንታክት አድርግና ሰፖርትን ከዛ ትጨምራለህ። that's nice በጣም nice። so እንትን አሁን ላይ ፐብሊክ ፕሮዳክቶች ላይ በጣም ትሳተፋለህ፣ ኦፕን ሶርሶችም እንደዛ ይመቸዋል እና ግን there are people who hate on open source ምናምን stuff። ግን አንተ እንዴት ከፐብሊክ ፕሮጀክት ላይ መሳተፍ እና ኦፕን ሶርስ ላይ መሳተፍ ለአንተ ምን ቤኔፊት ሰጥቷል? yeah so like open source ላይ the biggest thing is like at least የምትማረው በዛ ነው። ኢኒሺያሊ ራሷን ቀደም ያልኩ ነገር ኤክስፕረስ መጀመሪያ ላይ ስማር it's by open source ፕሮጀክቶችን ያ open source ፕሮጀክት ባይኖር ኖሮ I wouldn't have been like KI slope የባሰ ነገር ነበር ልጽፍ የሚችለው ራሱ ማለት ነው። እና ያ ነገሮችን በጣም አስተምሮኛል። ኦፕን ሶርስ ሲባል ደግሞ የተለያየ አይነት ኦፕን ሶርስ አለ፣ የተለያየ አይነት ላይሰንሶች አሉ። at least you can learn from them, you can make it better። የራስን ቨርዥን ማሻሻል ትችላለህ። ለምሳሌ if you don't like something አሁን ለምሳሌ የሆነ ፕሮዳክት አልተመቸም እንበል፣ ያንን ፕሮዳክት ክሎን ታደርገዋለህ። ክሎን አድርገኸው or fork አድርገኸው you can make a better version of it. It doesn't necessarily mean stealing something። የሆነ ነገሮችን ላይመቹ ይችላሉ። አሁን ብዙ ጊዜ ምንድነው ሰው ትንሽ ኢሹ ያለበት ነገር ኦፕን ሶርስ ላይ ሰሞኑን ኤክስ ላይም ኢሹ የነበረው ነገር is አንድም ፕሮዳክት ወሰድክ you don't have to start from scratch። ምን አለ አይደለ እንደውም ቢኒያም ከዲሳይ የሚለው ነገር አለ ከስክራች ልጀምር የምትል ከሆነ you're going to start something from scratch, you will have to start creating the universe. right it doesn't make sense አይደለ you always start from something right እና የሆነ ነገር ትወስዳለህ። ላይመች ይችላል ያ ነገር የተመቸ ነገር አለ፣ የተመቸ ነገር አለ። you take it, you skin off ጮማውን ታወጣለህ፣ ስጋውን ታስቀራለህ። በቃ ከዛ you make it better በራስህ አይነ ወይ ማለት ነው። እና that helps በጣም at least ካምፓኒዎች grow easily እንዲያደርጉ እንድትማርበት። plus ደግሞ you don't work on something ብቻህን። so open source ላይ ስትሰራ አሁን ለምሳሌ look at better off
better off wouldn't have been the same company አሁን የምናየው ቨርሴል የገባው if it wasn't for open source ብቻቸውን ቢሆን ኖሮ ክንፍሽና ቤካ ብቻቸውን ቢሆን ኖሮ it would have taken them በጣም ረጅም ጊዜ you would need በጣም ባኪንግ ያስፈልግሃል ከኢትዮጵያ ነው የመጣኸው ምናምን አስቸጋሪ ነው ግን even though ምን በጣም ታለንትድ ዴቨሎፐሮች ቢሆኑም እንኳን open source ካልሆነ it's በጣም አስቸጋሪ people don't trust you like literally authentication ለኔ ሰጠኝ እያልኩ on a closed source platform በጣም security stuff very very ከባድ በጣም ከባድ አሁን like the number one authentication platform ነው የሆኑት and I don't think Clerk open source ነው አይመስለኝም I'm not sure ግን it took በጣም ረጅም ጊዜ Clerk አሁን ያለበት ደረጃ ለመድረስ አሁን የነበይካ በጣም blow up ያደረገው በጣም ብዙ ሰው አግዟቸዋል even from this community like በጣም hyped up ከመሆኑ በፊትም ራሱ በጣም ብዙ ሰው እዚህ ኮሚኒቲ ላይ ያግዝ ነበረ ሴም ኢንተርናሽናሊም ራሱ ያን ሁላ workforce ልታጣ እና some people ደግሞ they don't really know what they're talking about open source ያወራ የሆነ ጊዜ የሆነ ቪዲዮ አይቼ ነበር ቻፒ ፖስት አድርጎት አንድ ሰውዬ ኦፕን ሶርስን የምትጠቀሙ ሰዎች በጣም አደገኛ ነው ምናምን ሁሉም ሰው ኮዳችሁን አባቴ that is the whole point that is the whole point ሁሉም ሰው እንዲያየው ነው ምን ያስገባባል ታየዋለህ ሲገባ ዝግ በሆነ ነገር ላይ ከምታይ ያገባው ነገር ላይ this kind of people they don't know what they're talking about አላ አይደለ I'm not saying that እኔ ከነሱ የተሻልኩኝ ነኝ ማለት አይደለም ግን at least እንኳን open source ሲባል is because ሁሉም ሰው it's very very open literally open ነው የሆነ መጥፎ ነገር አለ easily ታገኘዋለህ closed source ከሆነ አባቴ ካምፓኒ ዳታን እየሰረቀብህ ከሆነ ከታቃለ ምንም ነገር እንታረጋ ትችላለህ plus ደግሞ open source teaches you a lot of things like በጣም ብዙ ነገር አሁን አሁን ክንፍሽ በተለይ አሁን ለምሳሌ he's በጣም open source enthusiast ነው እና he's በጣም knowledgeable እነዚህ አይነት ነገሮችን ሊያውቅ የቻለው is because he contributes to open source he has his own open source ነገሮችን አሁን ሰሞኑን የለቀቀው farm.js like bro built his own JavaScript framework like full stack it's amazing የሆነ ማለት ነው crazy በጣም ገራሚ ነው እኔ like ከመልቀቁ በፊት I had እንትን ተጠቀመው ነበር ቤታ ቨርዥን ላይ ቤታ ቴስተር ነበር እና it's በጣም amazing ያሉት ነገሮች ነገር ማለት ነው like literally complete set የሆነ ነገር ነው አባቴ ምንም አይነት ኦፕን ሶርስ ባይኖር ነገር you wouldn't have learned anything exactly ያንን ነገሮችን ለመስራት የተለያዩ አይነት ሰዎች they wouldn't have done anything እንደዚህ grow ያደርግም ነበር አባቴ Next.js is built solid Tanstack start ምንም ይሄን ያክል ደረጃ grow ያደርግም ነበር so open source አይሆንም የሚል ሰው they're a joke man they don't know what they're talking about exactly እኔም በዚህ ሐሳብ በጣም ሰማሁ ሆነስ ስለዚህ በዚህ ጊዜ ቶሎ ቢልድ ማድረግ የምትፈልገው ስፔሻሊ ደግሞ ኦፕን ሶርስ ሲሆን everyone contributes ልክ ያልሆነ ነገር ይስተካከላል ምናምንና ያ በጣም መስማማበት ሐሳብ ነው in fact ግን my question is like founding engineer ስትሆን እና የሆነ ቢልድ የተደረገ ቲም ጋር አብረህ ስትሰራ በጣም different worlds እና what the pain እና ምንድነው like founding engineer ስትሆን ያለው feeling እና እንዴት ነው ልዩነቱ ምን ይመስላል yeah so founding engineer ስትሆን you literally founder በኋላ ያለው አንተ ነህ like the building bricks of the company የምትሰራ አንተ ነህ እና you have to be efficient in all of it so like front end ነኝ ብቻ ብለህ አይቻልም የሚባል ነገር የለም ባክ ኤንድ ብቻ ነው የምችለው ላይ የለም አሁን እዛው ለምሳሌ ፋብሪካ ላይ I do front end I do back end I do mobile I do AI ማነካካው ነገር የለም literally everything ማለት ነው እና ያ ነገር ያንን ሎድ ተሸክመህ ነው መምጣት ያለበት it's not only about coding ብቻ ደግሞ አይደለም so decision maker ከፋውንደሮች በኋላ you're the one who's making the decisions so any type of technical ነገር ሙሉ ለሙሉ እምነት ያለህ አንተ ነህ you can't be someone technical experience ሳይኖርህ እንትን መሆን አትችልም founding engineer መሆን በጣም ከባድ ነገር አስቸጋሪ ነው በጣም you need to have በጣም አሁን ለምሳሌ ይሄ system design knowledge በጣም ጥልቅ መሆን አለበት decision making ለዛ ነው አሁን ብዙ ጊዜ ብዙ ሰው like አዳዲስ ነገሮችን መነካካት አይወድም በጣም ይፈራል አባቴ ያ ደግሞ በጣም ይጎዳሃል because you have to update your time like literally አሁን በጃቫ ነው የምትሰራው ብትል አንድ ሰው አይሆንም እኮ ስታርታፕን በጃቫ አይመጣው አላ አይደለ like አንድ ፊቸር እስክትጽፍ ድረስ ኮምፒውተር 10 ፊቸር ይፖርታል exactly አላ አይደለ you have to keep yourself በጣም updated መሆን አለበት የተለያዩ አይነት ፍሬምወርኮችን የተሻለ ነገሮችን መሞካከር አይነት መሆን ያለበት ማለት ነው
እና ፋውንዲንግ ኢንጂነር ስትሆን ደግሞ there is a lot of weight ሚኖራ ከጀርባህ ላይ because የፋውንደሮችን ትረስት አንተ ላይ ነው ያለው። ብዙ ጊዜ ኤምፕሎይ ላይኖር ይችላል። ፋውንዲንግ ኢንጂነር ስትሆን usually ኤምፕሎይ ነምበር 1 የምትሆንበት ጊዜ አለ። አሁን እኛ ፋብሪካ ጋር ኤምፕሎይ ነምበር 1 so ኤምፕሎይ ነምበር 1 ላይ it's very tough። ሁሉንም ነገር አንተ ነህ ሃንድል የምታደርገው። ከስርህ ያለውን ሰው ካለ ሰው አንተ ነህ የምታስተምረው፣ አንተ ነህ ኮንትሮል የምታደርገው። you will mess up የምታደርግባቸው ሰዓቶች አለ። you will take accountability። ልታጠፋ ትችላለህ። ሹር ሰው ልጅ ሳያጠፋ ደግሞ አይውልም። ለነሱ ነገሮች ደግሞ you take accountability ላሉት ነገሮችን end to end ፕሮሰሶችን ማኔጅ የምታደርገው አንተ ነህ። you have to know ስለ ብዙ ነገሮችን። እንደዛ ስል ደግሞ like ዝግጁ ስትሆኑ ነው የምትገቡበት አይነት ሳይሆን at least try to learn opportunity ከመጣ jump forward ከዛ try to show ምን ያክል ጎበዝ እንደሆናችሁ ነው። ማንም ሰው ፋውንዲንግ ኢንጂነር ሆኖ አይጀምርም። ኢንተርን ሆኖ ነው የሚጀምረው። ከዛ you build your way up እንጂ nobody starts like ከመቶ ሆነ ወደ ዜሮ አትወርድም። ከመቶ ሆነ ወደ መቶ አትቀርም። ከዜሮ ነው ወደ መቶ የምትሄደው። ቻርጅ መደረግ አለበት ላይፍ እና you have to do that. It is going to be stressful. It is going to be very very hard. ግን ያ ነገር ደግሞ ነው ሞር የሚያስተምረህ እና even a better person ያደርጋል። ኢንፋክት ፋብሪካ ስትል ማምረቻ ፋብሪካ እንዳይመስላቸው እና ስለ ፋብሪካ እስኪ ላይክ ትንሽ ነገር ውስጥ ነገር Yeah, so Fabrica is a software agency. So it was made by two people, Muso and Rasmike. Rasmike maybe ታውቁታላችሁ YouTube ላይ Twitter ላይ እሱና Muso is co-founder ማለት ነው። So Fabrica works on a lot of things, very interesting የሆኑ ነገሮች ላይ ነው የሚሰራው like from mobile apps to different kinds like AI agents ምናምን ማነካካው ነገር የለም እና እዛ መስራት የራሱ ተስቶት በጣም ብዙ ነገሮችን especially like dream ማረጋቸው አይነት ነገሮችን በጣም እንሰራለን። so client ፕሮጀክቶች ጋር ሊሆን ይችላል we worked with በጣም ትላልቅ ካምፓኒዎች ጋር እንሰራለን። so this helps us በጣም grow ለማድረግ ደግሞ ይጠቅማል። we're a very small team. we're a team of 3 people and now we grow as much as possible and it's all about shipping 24/7. nice. so ወደ መጨረሻው እየሄድን ነው እና my question is አሁን ላይ እንተ ድሮ ሌድኮ ስቴፕ አለ በጣም አይ ሳይኖር በፊት ነው ሌድኮ ስቴፕ ነው ግን አሁን ላይ ከሪር ልትጀምር ዴቨሎፕመንት ከሪር ውስጥ ልግባ ብትል እንዴት ነው ትጀምር የምትችለው? ላይክ from the start ብትጀምር ምን አይነት ስቴፕ ነው ትከተል የምትችለው አሁን ላይ? Yeah, the one of the best thing I would do is just build አሁን ላይ እና try to make myself architecturally aware አለ አይደለ? አሁን ሰዓት ላይ ቁጭ ብላችሁ ኮድ ጻፉ 100% አይደለም። you have to know how to write code አለ አይደለ? AI ሰብስክሪፕሽናችሁ ሊሚቱን ሂት ሲያደርግ ለወደ 5 ሰዓት ከሆነ በቃ ቁጭ ልበል አትል። you have to learn how to do some things. you have to understand ነገሮችን ማለት ነው። ቤዚክ ነገሮችን ጀምሩ አለ አይደለ? at least ቤዚክ ፍሬምወርኮችን ማወቅ መማር። ከዛ how you learn ደግሞ ምንድነው ቪዲዮ በማየት አይደለም። use AI to teach you አለ አይደለ? like ተማሩበት not asking it hey build me ይሄን ነገር ሳይሆን ራሳችሁ እየሰራችሁ ግራ ሲገባችሁ ask it for like advices። እኔ አሁን ማረጋው እሱ ነው አንድ ነገር ስጀምር አሁን like on ፋብሪካ ጋር we were talking ከማይክ ጋር ሞባይል አፕ በቃ ከዚህ በኋላ ከሰራን በስዊፍት መስራት አለብን። አስ like አይ እንግዲህ ስዊፍት መማሬ ነው። it's very easy ኢፌክት ለባክ ኤንድ መማር ስቬልት ለፍሮንት ኤንድ መማር ስቬልት I've worked on 1 or 2 times ኢፌክት ለክቻው አላውቅም ስዊፍት ጽፌ አላውቅም ግን I'm not gonna be like አይ በቃ ዩቲዩብ ቪዲዮ ላይ ምናምን ነገር ሳይሆን አንድ ፕሮጀክት ስታርት አደርጋለሁኝ መጋጋጥ ፕሮጀክት እየሰራሁኝ ፕሮጀክት ቤዝድ ለርኒንግ የሆነ ግራ ሲገባኝ I ask the AI what this is ከዛ በኋላ I try to talk to it on like የኔ problem solving መንገዶች ማለት I don't make the AI solve the problem ለኔ and fix this አይነት ነገር ሳይሆን እንደዚህ ቢሆንስ እንደዚህ ብናረጋስ ምናምን challenge the AI። ብዙ ሰው በቃ ፕላን ሞድ ያደርጋል ቢልድ ፕላን ሞድ ኤጀንት ሞድ no ask ሞድ ላይ አድርጉ ከዛ በኋላ ask about it identify ያኔ you get to understand how system actually work የሚለው ነገር ማለት ነው። ከዛ በኋላ build as much as possible interesting የሆነ ነገር please e-commerce page አትስሩ። በጣም ነው የሚያናድደኝ አንድ ሰው እንትና ማኔጅመንት ሲስተም ምናምን እንትና ማኔጅመንት ድመቶች የማኔጅ አድርጋለሁ አስፈልግ እንደዚህ አይነት አለ አይደል? so to build things that are actually interesting actually የሆነ ምን ልትጠቀሙት የምትችሉት አይነት ነገር ማለት ነው።
አላውቅም። ለምሳሌ አሁን ዲፕሬሽን ካለባችሁ ቢውልድ ዩርሰልፍ ገርልፍሬንድ አይ ዶንት ኖ አላ ካርቴጅ ያለጥፉበት አንድ ያለጥፉ አዋራት እሷ ቢውልድ ሰምቲንግ አለ አይደል? አም ናት ሴይንግ ዱ ዛት ግን ከመከርካችሁ ደግሞ የገርልፍሬንድ ስሩ ብላችኋል። ግን አክቹዋሊ ቢውልድ ሰምቲንግ አለ አይደል? አሁን ብዙ ሰው ዳውን ኤግዛምፕል የሰራሁት is because I had an education problem ማጥናት ሰዓት አልነበረኝም so I built something ዲፕሬሽን ካለበት አንድ ሰውና ማውራት የሚፈልገው ሰው ካለ I know it's not the ethical way or the right way ግን it's a way to cope with yourself exactly you're helping ራስህን and project build ያደርጋል at the same time learning በጣም exactly ከዛ ልክ ኢንተርቪው ላይ ስትገባ fully recover አድርገህ እንደውም እኔ ዲፕሬሽን ነበረብኝ ሳድ ስቶሪ ታርማ ላይ ያለቀስክ ነው ይያልክ እዛ ለራሴ የሚያማክረኝ ሰው አገኘው ሰራው የሚያማክረኝ ሰው ሰራው so that way you actually understand ነገሮችን you're like a 10x dev ማለት ነው በአንድ ጊዜ ከዛ በኋላ ሶስተኛው ነገር ደግሞ ማርኬቲንግ ነው ዲንግ ማስቲካ ነው exactly like ዲንግ ማስቲካ is like ሁሉም አሁን ለምሳሌ እቺ በሱዙኪ ኢኮ አለች አይደል የሱዙኪ ኤቭሪዋን ሁሉ የሚያመላልሷት እንደዚህ ጣፋጭ ነው የሚይዙ ሁሉ ዲንግ ማስቲካ አላቸው ዲንግ ትፈልጋለህ በቃ ራስህን ማርኬት ማድረግ አለብህ እንደ ማስቲካ እንደ ምግብ ራስህን ማስተዋወቅ አለብህ what do I mean by that making people know you እኔ አሁን ላይ I wouldn't have gotten አብዛኛው ኦፖርቹኒቲዎችን ራሴን ባላሳውቅ ነው ቁጭ ብዬ ቤቴ ውስጥ ሆኜ ኮድ ብቻ ማድረግ በሆነ ነው trust me እኔ I wouldn't have been making like 15000 ራሱ ማገኘ አይመስለኝ እንደዛ ሆኖ እና at least ራሳችሁ እንደዚህ ሚታፕ መሄድ ከሌላ ዴቨሎፐሮች ጋር እንትን ማለት አሁን ላይ በፊት ቴሌግራም ቻናል ፍጠሩልን ነበር አሁን 500 ቻናል አለ እሱን ፓርት አረጋጋው everyone profile everyone ቻናል አለ ግን ቻናል ደግሞ ክሬት ስታረጋው ብዙዎቹ ጋር ደግሞ ማየው ደግሞ ምንድነው recently like 3-4 ወር በፊት I started clearing out ቻናሎች ማልፈልጋቸውን ሊቭ ያደረጉኝ because በጣም redundant ሆነብኝ like post የሚያደርጉት ምንድነው ኮሚኒቲው ሼር የሚያደርጉት just for the sake of having channel አለኝ ነው ማለት your channel is your brand identity exactly like አሁን ለምሳሌ የኔ brand identity is the guy who never shuts up about different technologies አባቴ that is what I am አላ ሁሉም ሰው የሚያቀኝ ያው ፍሬምወርክ ሚነካካው that's me that's me አላ አዲስ ነገር I like to try so automatically አዲስ ነገር በቃ የሆነ ያልተገኘ ቱልን ለማግኘት የሚያስበኝ ሰው እኔ ብራንድ ትቀርጽለታለህ ገባህ አይደል ዳግማዊ ባቢ አለ 500 ፖስት per day that is a brand so አላረ ይሄ ሰመራይዘር ሰርቷል እና that is a brand actually አላረ which በጣም I love about ዳግማዊ ባቢ is how does like እሱ ለሰው ልጅ 24 ሰዓት የለውም 72 ሰዓት ነው ያለው በ24 ሰዓት he builds በጣም respect በጣም እና ሌሎቹም እንደዛው ሉናም የራሷ አላት የራሷ አይደንቲቲ አላት ግን አብዛኛው ሰዎች ጋር ስትመጣ ግን they don't have an identity the only thing they have about is like just basic ነገር ነው ከሌላው ሰው አትለይም አላ የሆነ ሚም አለ የቶይ ስቶሪ ሚሙ የሆነ ባዝ ያሳይና ከዛ ሁሉም ካርቶኖች የባዝ እንዳለ ተደርድሯል አሁን እየሆነ ያለው እሱ ነው ቻናል ክሬት አድርግና I'll be famous and market myself ከዛ ሁሉም እንደዛ ነው ያለው you're just the same toy so no you're just the same toy like ሚለይ ነገር የለም you have to make yourself ለየት ያለ so channel create ስታደርጉ please telegram create channel ያላችሁ be unique ያለበለዚያ you're just another channel nobody would join your channel nobody would even know you አላረዳ ሁለተኛ ነገር ደግሞ እንደዚህ ኮርኒ የሆነ ነገር ደግሞ አቁም በጣም አንዳንዶቹ አሁን ለምሳሌ አሉ የሆነ አላቅም ታይፖ ፊክስ ያደርጉና አንድ ትልቅ ሪፖስተር ኦ ማይ ጋድ ዋው I made my first PR እንትና ላይ ምናምን አይደለ እኔ 8ኛ ክፍል አክስቴጅ ራሱ ይሻላል ብራዘሮቼ ይሻላሉ እናንተ ይድልን ዱሽት እንደዚህ አይነት ነገሮችን ሳይሆን actually build something ደና ነገር ስማችሁን የሚያስጠራ ነገር የሆነ ዝም ብሎ ነገር for the sake of posting አይደለም አሁን እኔ አሁን ብዙ ጊዜ ሰሞኑን ፖስት ማድረግ በጣም ቀንሻለሁ ግን ፖስት ሳደርግ ነው I try to post something ሰሞኑን ሰው ከሆነ ጊዜ በኋላ አላ አትሊስት ሬሌቫንት ነገር ፖስት አድርጉ ከዛ ራሳችሁን አሳዩ ሰው ተተዋወቁ ኢቨንቶች ላይ ነው አንዳንዴ አያለሁ ጥጋቸውን ይዘው እንደምን ትሄዳለህ thank you
እኔ ከጓደኞቼ ጋር ሁሌ የምለው ነገር አለ። እዚህ ኢቬንት ውስጥ ፊታችሁን እንዳላያችሁ ነው ብላችሁ ደርስ አጠገቤ እንዳመጣ አላውቅህም፣ አታውቅኝም፣ ሌላ ሰው ጋር ነው የምናወራው፣ በቃ አንገናኝ፣ አጠገቤ እንዳመጡ እነሱ አጠገቤ እንዳመጣ በቃ ሶስታችን እንበታተንና ሌላ ሰው አዲስ ሰው ነው የምንተዋወቀው። ቢቀዛባቲ ነገ አገኘሃለሁ አንተ ምን ታደርጋለህ? እዚህ ቶክ ቱ ፒፕል ዩ ዶንት ኖ፣ ሚትም ኤክስፒሪየንስ ተለዋወጥ፣ ፈታ በል። ያኔ ዩ ኖ የተለያዩ አይነት ነገሮችን ምንድን ነው የሚሉት ነገሮችን ኢቨንቶች በጣም ሄልፕ ያደርጋሉ። በጣም ኢንፋክት አሁን ያልከው ፖይንት እኔ በጣም እያዩ ያሉት ነገር በወር አንዴ በአመት አንዴ የሚዘጋጅ ኢቨንት ነው። ኢቨንቱ ላይ ሄደህ ጥግ ይዘህ ግድግዳ ማየት ደስና በፖይንት አስ ዴቨሎፐር እኛ ትልቁ ሀብታችን ኮኔክሽን ኔትወርኪንግም ትልቁ ሀብታችን እንጂ በወር የምታገኘው ደሞዝ አይደለም። ሰው እኮ ምንድነው ስታርታፕ ክሬት ሲያደርግ ምን ያስባል? ኢቨንት ላይ ማርኬት ራሱን ማያደርግ ሰው በኋላ ላይ አባቴ ስታርታፕ ክሬት አድርገህ ቲክቶክ ላይ ስትደንስ ምን ልትሆን ነው? ትደንሳታለህ እንዲህ ነው ልትል አለ አይደል? you have to market yourself። ያኔ ላይክ የምታውቀው አትሊስት ሀበሾች ጋር ማርኬት ያላደረግ ሰው የራስህን አትሊስት ከሀበሻ ጋር ውስጥ ያለ ሰው ጋር ማታወራ አይነት ሰው ከሆንክ በኋላ ላይ you have a product ያኔ ማርኬት ማድረግ ሲኖርብህ ቲክቶክ ላይ መጃጃል ሲኖርብህ ልትጃጃል ነው ወደ ሳይሆን በግድ ያኔ ሙድ መያዣነቱ ያኔ ታየዋለህ ሰው እንዴት እንደሚተርፈው። ያኔ ኤግዛምፕል ቲክቶክ ላይ ወይኔ ደግነቱ እኔ ፊት የለበትም እዛ ላይ ግን ሰው የሚጽፈው ነገር ጄኒዊንሊ ያናደኛል። ኧረ አይደለም ምናምን በስክሪፕቶ ነው እንደ ፈተናውን የሰራሽው ሴንስ አይሰጥም። እና እንደዚህ አይነት ነገሮችን ስታይ ደግሞ if you don't build the confidence within you you'll never have the confidence to succeed። ኤግዛክትሊ። አሁን ወደ መጨረሻው ጥያቄ ሄዳለሁ። ያው ጥያቄው ካልተመቸ ቪዲዮ ከት ይደረጋል፣ ተቆርጦ የሚወጣ ቪዲዮ ነው። እና ኤፒሶድ 4 ላይ የነበረኝ ገስት ጋር ያወራነው አንድ ፖይንት ነበር እና ዴቨሎፐር ሆነ ትዳር ከባድ አይደለም የሚል ፖይንት አለ። እና እሱ የአራት ልጆች አባት ነው፣ በጣም ኤክስፒሪየንስድ ነው። ያው በጣም በፊትም ትዳር ላይ ስለገባ የተለየ ኤክስፒሪየንስ ይኖረዋል። እና እርሶ ደግሞ ምን አይነት ኤክስፒሪየንስ ሼር ያደርጉናል? እንደዚህ ፋስት ለርነር ሆነ በቃ እንዲፈላጭ ቁራጭ እየሆንክ በዚህ ስፒድ እየተማርክ እና እንደዚህ አይነት የትዳር ህይወት ውስጥ ቤተሰብ መመስረት ውስጥ ገብተህ ያለው አሰ ዴቨሎፐር ያለው ነገር እንዴት ነው? ያ አይ ሚን እሱ ያው አራት ልጆች አሉት። እኔ ገና አራተኛ ወሬ ላይ ግን ትዳር አለው ደስ የሚል ነገር ነው። it's like basically living with your best friend እና ለኔ she is my best friend like በጣም በብዙ ወዮች ማለት ነው። ብዙ ነገሮችን ኢንከሬጅ የምታደርገኝ አትሊስት እንኳን የተሻለ ሰው እንደሆን የምትገፋፋኝ እና ምለው ነገርም እሱ ነው። like don't marry someone ዝም ብላችሁ ስለተመቸቻችሁ or ስለተመቸችህ or something ጋር አይደለ or ስለተመቸሽ ምናምን ነገር አይደለም። ከገጠር አምጥተህ ተጠልፋት አታምጣታ ለዛ አይሆንም አለ አይደል? you need something you need ፍቅር ሳይሆን የሚያስፈልጋችሁ you need to be friends you need መተዛዘን አለባችሁ። ሊትራሊ እሷ ማለት አሁን ላይ like jealousy ናት ብሮዬ አላ አንዳንዴ ራሱ እኮ ታናደኛለች። ትመጣና ታቅፈኝና ብሮዬ ትለኛለች እባክሽ ግን በቃ ፈታ ታደርገኛለች። like someone like እንደ ባልና ሚስት ሳይሆን ያለን እንትናችን ኢንተራክሽናችን ወላሂ ለሰው ግራ ይገባዋል። በቃ እንደ ተታይተማ እየተባባለ የምናወራበት ጊዜም አለ ማለት ነው። እና ደስ የሚለው ነገር እሷም she's a developer እሷም ዴቨሎፐር ናት። አትሊስት ያለውን ነገርም ትረዳለች። ስብሰባ ሲኖርብኝ or አንዳንዴ ላልተኛም እችላለሁ ምን ላልልም እችላለሁ በእንደዛ አይነት ሲቹዌሽኖች ላይ she understand የሚያስፈልጋቸው አይነት ሰዎች ነው መሆን ያለበት አለ አይደለ? የሆነ አንዳንዶቹ አሉ ጭራሽ ማይረዱ ሴቶች የሆነ አላቅም ኦብሴሽን ፊልሙን ካያችሁት ያቺ አለቃቀስ እንደዛ ምታደግዝባችሁ መሆን የለበትም አለ አይደለ? መረዳት አለባት። hey sorry ዛሬ I can't I'm working ብላችሁ ለኔ ሰዓት የለህም የምትላቸው አይነት ሴት አለ ማለት አለባት። actually understand ማድረግ ያለባት የእናንተን ችግራችሁን መረዳት ያለባት ማለት አለባት። እና it's very fun ደስ ይላል። እንጃጃላለን አንዳንዴ የሆነ እንደውም አንዳንዴ የሆነ አንዳንድ ነገሮች ሰርታ ትልክልኛለች አንዳንዴ ሰርቼ ልክላታለሁ ምናምን። ለምሳሌ ቫለንታይንስ ዴይ ላይ like ኒካህ በፊት like ትንሽ አንድ ወር ምናምን ነገር ሲቀረን አንድ ሁለት ወር ሲቀረን ቫለንታይንስ ዴይ ላይ ልክላት ነበር እኛ ሙሉ ጀርኒያችንን ቪዲዮ ነገር በዌብ አፕ አኒሜት አድርጌው ማለት ነው። like አታ አኒሜሽኑ ጸዴ ነው ወገን የላኩልሽን አኒሜሽኑን አረግ እና it's fun በቃ አለ the best ነው በቃ ምንዳራ ማለት ነው። ብሮ በቃ አንዳንዴ እኮ ግራ ይገባል። ብሮ ይሁን ተራ ብሮ ብላ ነው ታረናንተ በቃ ኩቴ ማለት እንትን ነው በሀደረኛ
ጉበቴ ማለት ነው። እንደዛ ተባባሉ። ኩቴ ኩላይ ተባባሉ። እኛ ብሮዬ ብራዘር አቺ እንደዛ ነው እንባባል። በጣም ደስ ይለኛል። ፈታ ብለን ነው የምንለው። ደስ የሚለው ነገር ደግሞ ላይክ ፓሽንህን ያለበት ሰው ጋር ሲሆን ኢትስ ቬሪ ፋን። አሁን እኔ የሆነ ነገር የሆነ ፊቸር ሰራና ኔስቲ በናት ባለቤትሽን የሰራውን ይሄ በዚህ እኮ ነው የምትጠራው ያሆንላታል። አኒሜሽን እኮ ስክሮሊንግ አኒሜሽን እኮ ፏ ትላለች። ትልክልኝና ሊንክ እስቲ ይህችን ቼክ አድርጋት እስቲ የሰራትን ትለኛለች። ኢትስ በጣም ፈን በጣም ፈታ እና ኤቨር ሲንስ ላይክ አላ አይደለ ላይክ ከወሰንኩኝ ጀምሮ ራሱ ለማግባት በጣም ብዙ ነገሮች ይከፈቱልሃል ኢን ላይፍ ማለት ነው። ያው ሶሪ ቱ ቢ ሪሊጂየስ ትንሽ ግን ላይክ ይላል ራሱ አሁን ለምሳሌ ዲል ላይ ይላል ላይክ ዋንስ አንድ ነገርን ስትጀምር ላይክ ትዳርን ስትጀምር አላህ ይከፍትልሃል። አላህ አይደለ ፈጣሪ ሁሉንም ያለውን ነገሮችን ያስተካክልልሃል። ልጅ ሲመጣም የበለጠም እየሰፋ ነገሮች ይመጣሉ ማለት ነው። እና ያንን ነገርን አይ ሲ ዶንት ፊር ኢት በቃ ደስ የሚላችሁ ሰው በቃ አንድ ላይ ፈታ የምትሉት ሰው someone that understands you ሲኖር በቃ አባቴ ቀለበት ተሳሰሩና በቃ ፈታ በሉ። ኮምፒውተር ላይ አይገኝም ነው ወጣ በሉ የሚለውን ኮድ ውስጥ የለም ስክሪን ውስጥ እዚህ ጋር ስክሪን ውስጥ የለም አለ አይደል? try to find አንድ ሰው እና መጀመሪያ ላይ ጓደኛ ሁኑ። ዶንት መጀናጀን አትሞክሩ። እኔና እሷ ጅንጀና እኮ አይሄድብንም እኮ እኔ መጀናጀን አልችልም። ዚሮ ጌም ግን በቃ አለ አይደለ በጣም ጀለሴ ናት። ግቢ ነው የተተዋወቅነው እና በቃ እንደ ቤስቲ ነው ብናወራው ኤቭሪቲንግ ማለት ነው። ሲንክ ታደርጋለህ ከዛ ሰው ጋር ሲንክ ማድረግ አለብህ። ሲንክ ማታረግ ከሆነ ስገነቢ ስለዚህ አትፍሩ ነው። አይ ሆፕ በጣም ብዙ ነገር ተምራችኋል። የሀገር ሰዓት ነው ያወራ ነው። እንደሌላው ጊዜ ኦፍኮርስ ከሁሉም ገስቶች የምማራቸው ነገሮች አሉ። ከላስት ታይም ገስቴ ዲሲፕሊን ተምሬያለሁ። ከአንተ ደግሞ ደፋርነትን እንዳሰማ ደፋርነትን የምር ላይ በጣም ደፋር መሆን አለመፍራት፣ ኤኒ ካይንድ ኦፍ ኦፖርቹኒቲዎችን መውሰድ፣ ኤኒ ካይንድ ኦፍ ስቴፖችን በራስ መሄድ፣ እስኪፈጠርልህ ለመጠበቅ ራስ ክሬት የማድረግን ነገር ነው የተማርኩት። በቃ ለጭንቅላት እየሰፋ ነው የምልህ። ኤቭሪ ኤፒሶድ በቃ ለእኔ በጣም አይ ኦፕኒንግ እየሆኑ ነው። የመጨረሻዋን ፓርት ነው ከታናረጋትን ጥሩ ሀሳብ ስለሆነች ሁሉም ሰምቶት ለምንትን ይለዋል እና ኤፒሶድ 5ችንን በዚህ እናውቀው። ከዚህ በላይ አልጨቀጨቀም። የቀረውን ካሜራውን ዘግተን የምናወራው ይሆናል እና ኤፒሶድ 5ችን ይሄን ይመስላል። አይ ሆፕ ብዙ ነገሮችን እንደተማራችሁበት፣ በጣም ጠቃሚ ነገሮችን እንዳገኛችሁበት ተስፋ አደርጋለሁ። እንዴት ብዙ ነገሮችን በፍጥነት መማር እንደምትችሉ ኦልሞስት አሪፍ ኤክስፒሪየንስ እንደምታገኙ ተስፋ አደርጋለሁ። እንደተለመደው ይህን ስቱዲዮችንን ስፖንሰር ያደረገልን አካል አመስግነን ይህን ፕሮግራም እንጨርሳለን። ይህን የመሰለ ስቱዲዮ ይህን የመሰለ ፕሮዳክሽን ያዘጋጀልን ሞሽን ሚዲያ ኤንድ ፕሮሞሽንን እያመሰገንን ሰርግ ያለባችሁ ያው ሰምታችኋል ሪኮመንዴሽኑን። ቀጣይ ሰርጋችሁን ስታስቡ በእኔ በኩል ነው የምትመጡት። ያበደ ዲስካውንት ነው ማዘጋጅላችሁ። ሊትራሊ አሪፍ ዲስካውንት እናዘጋጅላችኋለን። ሰርግ ሊሆን ይችላል፣ ምርቃት ሊሆን ይችላል። ኢን ካይንድ ኦፍ ፕሮግራም ሲኖራችሁ ሞሽን ሚዲያ ኤንድ ፕሮሞሽንን በማናገር አሪፍ ዲስካውንት፣ ምርጥ ፕሮግራም፣ ምርጥ ቀረጻ፣ በምርጥ ኤዲቲንግ አሪፍ ተደርጎ ኤቭሪቲንግ ጨርሶ ይሰጧቸዋል። ኢንፐርሰን መታችሁ ማናገር ለምትፈልጉ ቦሌ ትሮፒካል ሞል 1ኛ ፍሎር ላይ ታገኛቸዋላችሁ። የዛሬው ፕሮግራማችን ይህን ይመስላል። በኤፒሶድ 6 እስክንመጣ ድረስ እስከዛ ይህን እያያችሁ ፈታ በሉ። ላይክ፣ ሼር፣ ኮመንት ማድረግ እንዳትረሱ። ይመቻችሁ።